ስም አይቀበርም። ጠብቄሽ ነበረ መንፈሴን አንጽቼ ገላዬን አጥርቼ አበባ አሳብቤ አዱኛ ሰብስቤ ጠብቄሽ ነበረ ብትቀሪ ጊዜ መንፈሴን አሳደፍኩ ገላዬን አጎደፍኩ አበባው ደረቀ አዱኛው አለቀ ብትቀሪ ጊዜ የጣልኩብሽ ተስፋ እኔን ይዞኝ ጠፋ ጠብቄሽ ነበረ። ጤና ይስጥልን እንደምናምሽታችኋል የምንወዳችሁ የሸገር ቤተሰቦች ይህ ሳምንታዊው ስም አይቀበርም ነው። በዛሬው ዝግጅታችን ዕውቁን ጸሐፊ ተውኔት ደራሲ ሀያሲ ደበበ ሰይፉን እናስባለን። ዝግጅቱን የጀመርነው ጠብቄሽ ነበረ በተሰኘው የደበበ ሰይፉ ስራና ድምፃዊ ማቲያስ ተፈራም ለደበበ ሰይፉ መታሰቢያ ብሎ በሰራው ጠብቄሽ ነበረ የተሰኘ ሙዚቃ ነው። የፕሮግራሙ አዘጋጅና አቅራቢ ወንድሙ ኃይሉ ነኝ። ከፕሮግራማችን ጋር እንድታመሹ በአክብሮት ጋብዛለሁ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበዛል። ደበበ ሰይፉ ከ1942 እስከ 1992። ስም አይቀበርም። ከመልካም ሽቶ መልካም ስም ይበዛል። ደበበ ሰይፉ ሐምሌ 5 ቀን 1942 ዓ.ም በይርጋለም ከተማ ተወለደ። ደበበ ሰይፉ የሁለተኛ ደረጃ ትምህርቱን አዲስ አበባ ውስጥ በኮከበ ጽባ ቀዳማዊ ኃይለ ሥላሴ ትምህርት ቤት ካጠናቀቀ በኋላ ቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተብሎ የሚታወቀው የአሁኑ የአዲስ አበባ ዩኒቨርሲቲ በመግባት ስነ ጽሑፍን ተምሮ በ1965 ዓ.ም በከፍተኛ ማዕረግ ተመርቋል። ቀጥሎም በዚያው ዩኒቨርሲቲ ስነ ጽሑፍን ማስተማር ጀመረ። ደበበ ወደ ስነ ጽሑፍ ትምህርት ከመግባቱ አንድ ዓመት በፊት የቢዝነስ ትምህርት ተምሮ ነበር። ደበበ ሰይፉ ጥሩ አድርጎ ያነበበ ሀያሲ ብቻ ሳይሆን ያለፉ ታሪኮችንም ጠንቅቆ የሚያውቅ ነበር። በዚህም ምክንያት የሚሰጣቸው በሳል አስተያየቶች ከልብ የነበሩና ለለውጥ የሚያነሳሱ ነበሩ። ደበበ በሂስ ብቻ አይቆምም፣ ገጥማል። ደበበ ሲገጥም ነፍሱ ባንዳች ሐሴት ትሞላለች። እነዚያ ግጥሞቹ ወደ አንባቢው ወይም ወደ አድማጭ ተመልካቹ ሲሄዱ ደግሞ ልብን የማረስረስ አቅም አላቸው። ደበበ ሰይፉ ለህትመት ያበቃው የብርሃን ፍቅር የስነ ግጥም ድርሰቱ በብዙዎች የተደነቀለት ስራ ነው። በተማሪነትና በአስተማሪነት ሳለ ሲጽፋቸው የነበሩ ግጥሞች ናቸው በብርሃን ፍቅር መድብል ውስጥ ሊካተቱ ቻሉት። ከዚህ መጽሐፉ በተጨማሪ በ1992 ዓ.ም በሜጋ አሳታሚ ድርጅት አማካይነት ለራስ የተጻፈ ደብዳቤ በሚል ርዕስ ሁለተኛውን የስነ ግጥም መጽሐፉን ለንባብ አብቅቷል። ይህ መጽሐፍ ሲታተም ደበበ በሕይወት አልነበረም። ስራዎቹ ዘላለማዊ ናቸውና እርሱ በሕይወት በሌለበት ወቅትም ለትውልድ ብርሃን በመሆናቸው ታትመዋል። እናም ለራስ የተጻፈ ደብዳቤ በሚሰኘው መጽሐፉ የደበበን የስነ ግጥም ርቀትና ጥልቀት ማየት ይቻላል። ለራስ የተጻፈ ደብዳቤ። ጋሼ እንደምን ሰንብተሃል? ስራውስ እንዴት ይዞሃል? ተስማምቶሃል? እስቲ በርታ፣ የአባባም ጸሎት ይሁንህ፣ ሰላሙን አይንፈግህ። ጋሼ ዛሬን ወረቀት ጽፍልህ ታግዬ እንዳይመስልህ የተፋታው ካያሌ ወራት ዝምታዬ በእግዚአብሔሬ በወገኔና በራሴ ካወጅኩት ኩርፊያዬ ካደበተኝ ስቃዬ ካነበዘኝ ምንዳቤ እንዳይመስልህ ያመለጥኩኝ ከብቸኝነት ጉዞት ዋሻዬ። አሁንማ መች ዝምታ ብቻ፣ አሁንማ መች ኩርፊያ ብቻ፣ አሁንማ መች ብቸኝነት ብቻ። ፍርሃትም አሳጥቶኛል እምቆምበት ዳርቻ እምገባበት ስርቻ። አንድ ወንድሜን አንተን ጠልቼ አይደል አለመጻፌ ምን ሊበጅ ብዬ እንጂ ደህና ነኝ ብለህ ባፌ። አሁን ግን ፍርሃቴ ነው ይህን ደብዳቤ ላከው በዚህ መካነ ደይን ተቀብሬ እንዳልቀረው የዚህን ምድረ ፋይድ ታሪክ ሳላወጋ ሳልናገረው ይልቁንም የዓይኔን እውነት ለልቤ ያጫወትኩ ይመስለኝ ለራሴ ጻፍኩትን ደብዳቤ ለአንተ መላኩ አሰኘኝ። ጋሼ ከአንድ ዓመት በፊት ግብር ለመሰብሰብ ተቀጥሬ ወደዚህ ገጠር ስመጣ ስንቄን ጓዜን ቋጥሬ ይህን ታምር መች አስቤ ይህን ጉድ መች ጠርጥሬ አየህ ተዚያ ተከተማ ተቀምጠ ገጠር ሲባል ተቃሉ ትቀርጽ ይሆናል የልምላሜን ጣዖት በውሉ የወንዝ አረንጓዴውን የሳር የቅጠሉን ሁሉ በቅሬ በሰንበቴ በቁብ የነዋሪውን ተቃቅፎ በወንፈል በማህበር በሰርግ ባንድ መቆም ተደጋግፎ
የሐሴትን መና ተካፍሎ የፍቅርን ጽዋ ተዛርፎ ያሳይ ይሆናል የከተሜ ልምህ አግዝፎ። አዎ ያሳይ ይሆናል የከተሜ ልምህ ምናልባት ፏፏቴው ሲያሽቆለቁል ካለት ካናት ጭስ ሲፈትል ሲያስገመግም እንደማት እመር ብሎ ዘለቅ ብሎ ቋጥኝ ሲያርም ሲፈነግል እንደ ጠላት እንደ ጉልበቱ ውበቱ እንደ ውበቱ ጉልበቱ ይታይ ይሆናል ልቆ በኪነ ፍጥረቱ። በአረንጓዴው መስክ ላይ እምቦሳዎች ሲፈነጩ አዋፍ የዱር ጣፋጭ ልሳን በየዛፉ አናት ሲያፏጩ የእረኛው አሽንቱታ በየጎራው ትንቢት ሲያወራ የአራዊት ግሳት ግምግምታ በገመገሙ ሲደራ መኸሩ ሲዘናፈል እጅ ሲነሳ በነፋሱ እጽዋት ሲምነሸነሹ ቁንጯቸውን ሲነሳነሱ ይታሰብ ይሆናል ገጠር ሲባል መንፈሱ። የምሽት ጀንበር ስታቅማማ ምዕራብ ቤቷ ልትገባ ምድር ሲዳዳት ከል ጨርቋን ስባ ልትወስድ ከጊዜ አምባ አባቶች በየጉብታው ዘና ብለው ለምለም ሳር ላይ በደሊናቸው ዳሰው የአባቶቻቸውን ትውፊት ሙዳይ ሲያወርሱ ለልጆቻቸው የስብዕናን ቋሚ ምስናይ ብላይ በሌን ቁም ነዋይ የብሔርን ክብር ምስካይ ምስጣይ በሌን ቁም ሲሳይ ታይ ይሆናል የከተሜ ራእይ ሕልም መሳይ። የሕይወት ልብ በያውድማው በጓጥ በስርጓጎጡ ባረው ላይ በገደሉ በፋልማው ላይ በዘብጡ ለቅጽበት ሳይሰናከል ሲንር ሲመታ በቅጡ ያሰማ ይሆናል የከተሜ ልምህ ቅንጡ። ግን ለአንድ አፍታ ነቅተህ ወርደህ ከከተሜ ልምህ ዙፋን ፍቀድልኝ ወንድምዬ እዚህ ምን እንዳለ እኔ ልንገርህ። አለት ስር ሰዶ አለት ወልዶ እዚህ አለት የኮረብታው አናት አለት የላይ የታቹ መሰረት ቢያው ድንጋይ ቢያሸቱ ድንጋይ ጎንበስ ቢሉ ድንጋይ ቀና ቢሉ ድንጋይ ዋእይ የሚያዘንብ ሰማይ ወንዞች ኩሬዎች የዋጥ ምስለኞች የሰው ያዋፍ በድን ታቅፈው የአራዊት መቃብር ሆነው ተኝተዋል አለት ጎድናቸውን አግተው። አፈር የሕይወት አልፋ አፈር የሕይወት ሐሌታ አፈር የልምላሜ ኪነትፍታ ተቋቱ ላይ ተሟጠጠ አፈጀ አበቃ አጠጠ። ስጋ ነበር አፈር የሚሆን በቁሙ አጥንት ያጣጣመው ጎን አለት ሆኖ ወደ አለት ተመለሰ ኮረት ሆኖ ፈሰሰ ጠጠር ሆኖ ተዳረሰ። አልተርፋለ ሰው ላሞራ አልተርፋለ ለጥምባንሳ ለጆቢራ ከላዩ መቅሰፍት ቸነፈር እያጓራ ከስሩ የድኝቶን እየደራ ውስጡ ውጪው ተረምጦ በመከራ ጽላሎት ስጋው ጽላሎት ነፍሱን አቅራ ወገሸ ሰው ከሰውነት ተራ እንደው ብቻ በድቀቱ ታዛቢነት እንደታፈነ እንደተከነ እንደባከነ እንደተነነ ጥርኛ አፈር ያርገኝ ምኞት ሆነ። ጋሼ ሰው ከልማዱ ተነቀለ ከባህሉ ተራቆተ መኖር ምን እንደሆን ሳተ በገዛ ታሪኩ ተረተ። ከጓዳ ካውድማ አንዲት ጥሬ ብትጠፋ የፍቅር ድምፁ ጠፋ የፍቅር ድምፁ ከፋ የእምነት ሚዛኑ ተደፋ። ባል ለሚስቱ ክንዱን አላንተርስ አለ አባት ልጁን በፍርሃት አስተዋለ። ጋሼ በሉካንዳ ራጃይን ዘመድ ዘመዱን ሲመለከት ሰው አውሬ ነው ማለት ምንኛ አሰቃቂ እውነት ልብን የሚፋጭር ስለት ምንኛ አስቀያሚ እውነት የሚለበልብ ቃር ግለት። ኧረ እግዚኦ በይህ ምድር ፋይዳ ምን ሰው ቀረ ተፈጥሮ ያልገሰሰ ሰብአዊነቱ ያልሻሸረ አሻራው ያልሟለጠ እንጥፍጣፊው ያላጠጠ የውነት እርሾ ያላረጠ ችጋር ብቻ እንጂ ቀጠና ደዌ ብቻ እንጂ ፈተና ግዘፍ ነስቶ ነፍስ ዘርቶ የሚፋጭ ከአላፍ የኬራ የሚጋጭ ሌላማ ምን ሰው ቀርቶ ሌላማ ምን ፍጡር ተገኝቶ። ነባር መልኩን አቆይቶ
ቀለሙን የያዘ አካቶ ተምጸት አምድ ያላኖረ ያበክሮ ስሙን ጸንቶ በቅቶ ኧረ ምን ፍጡር ቀርቶ ኧረ ምን ሰው ተገኝቶ የዚህ ሁሉ ጎግ ዕድል አንድም ብዙም ሆና ተሰብራ ማንም ማንን አይጠራ ቀድሞ ለራሱ ማን ሆነና ማን ለማን እጁን ሊዘረጋ የማንን ጦርነት ማን ሊዋጋ በአንድ ተሰድሮ ሲያመም ሲታመስና ሲጠበስ ማን ነው ለማን ሞት የሚያለቅስ ባስ ምንድነውና ስለቅሶ ከንጉርጉሮ ባለፈ እንጉርጉሮ የስሜት ዘሃው ተበጥሶ ሊና ከዘለለት ልማዱ ተፋልሶ በራስ ቁስል ጉም ተላብሶ እንባስ ምንድነውና ስለቅሶ ጋሼ ኧረ ምንኛ ታምራለ ተፈጥሮ ቀደም ባሏን እንደግትቻ ወዲያ ጥላ በሞትና በሕይወት መሃል የትንግርት መንደር ከልላ ያልኖረ ወይም ያልሞተ የሚሰኝ ፍጡር አክታ ስታደድበን ስታሞኘን ለደረቅ ሊናችን ጋርዳ ዘግታ ተፈጥሮ የጊዜ ንፋስ ከጭብጣችን እንቁ ስትቀማ ኩራዛችንን ስታጠፋ ስትጥለን በጨለማ አይለየን አንዳንዴ ግብሯ አይታወቀን አልፎ አልፎ ስሙ ቋንቋም እኮ ዲዳ ነው ገጿን መለየት የተሳነው እንቆቅልሿን መፍታት ያቃተው ድምጿን ማወቅ የገደደው ስፔክትረም የብርሃን ርችት ቀስተ ደመና ሲነጣጠል በቀለማት ሲበታተን እንደፋና ማን አወቀው ማንስ ለየው የዛን የጽልመት ገበና እናም ቋንቋም የስልጣኔ ቁራኛ የስልጣኔ ተጓዳኝ የስሜት እውነትን ገዳይ ነው የአይንን ገሃድ እውነት አፋኝ ጋሺ እኔስ አዘንኩ ለዚህ አምባ እኔስ አዘንኩ ለዚህ ዘመን ለሚፎክት ለሚያቃስት በመጻጓ እንደረመን ለሚሰቃይ ለሚታመም በአላፍ ዶይ ሰቀቀን እኔስ አዘንኩ ለዚህ አምባ እኔስ አዘንኩ ለዚህ ዘመን ሕፃናት መንቆር ማጉርጥ ባወጡበት አጥንት በተገተጉበት በድንበላ በሆኑበት እርመበላ በተባሉበት እኔስ አዘንኩ ለዚህ ዘመን እናቶች ሰብናቸውን በተጠረጠሩበት እንደ ቶሃን እንደ ቅማል እጭ በፈለፈሉበት የእንግዴ ልጅ እንደ ሕፃን በታቀፉበት የራሔልን እንባ በዋጡበት እኔስ አዘንኩ ለዚህ ዘመን አባቶች በነጭ ጠጉራቸው ባፈሩበት አድባራቸውን በረገሙበት ህልማቸውን በተሳቀቁበት ያበሻ ማቅቱ ቤት በተፈተለበት ነጭ ማተብ በተገመደበት እኔስ አዘንኩ ለዚህ አምባ እኔስ አዘንኩ ለዚህ ዘመን የታሪክ ደረባ ሲከፈት የታሪክ መዝገብ ብራና መቼም ሳያኖረው አይቀርና ሳይከትበው አይዘነጋውና ምንድነው ብሎ ይጥራው ይህን ዘመነ መንሱት ይህን ዘመነ ፈተና ይበቅል ይሆን ከዚህ ጠፍ ላይ ከዚህ መና ከዚህ ሆና ተስፋ ማድረግን የሚያቅ ህልው ሳቅ የሚያቅ ስብዕና የሰላም ሪቅ የጤና የፍቅር የአንድነት ጋዘና ይበቅል ይሆን በትንሣኤ እንድናምን ያሸት ይሆን አዝመራው ያፈሩ ይሆን ተክሎቹ ያብቡ ይሆን እጽዋቱ ይተሙ ይሆን ንቦቹ ይዘምሩ ይሆን ወፎቹ በትንሣኤ እንድናምን ይደራ ይሆን ኮከበ ጽባህ የእንቁጣጣሽ ችቦ በእምነት ባለኝታ ጉንጉን ተውቦ በቀስተ ደመና ተከቦ ተሞሽሮ ባዳይ ወርቀ ዘቦ ይደራ ይሆን ይኖር ይሆን ወይ አርማ ይኖር ይሆን ወይ ባንዲራ ሰውን የመሰለ ቀለም ያለው ሰውን የመሰለ አሻራ ማይወድቅ ማይታጠፍ ሰንደቅ ማይከስም ማይዳፈን ዳመራ ይኖር ይሆን ጋሺ የከተሜ ልም ከፊት ካልተጨፈቀ እንደ ጅብራ ይታይ ወንድምዬ የዚህ ሕዝብ አሳር መከራ ምንም እንኳን የምጽት ቢሆን እናንተና የሱ መታደም አብሮ ምንም እንኳን አንድነታችሁ ቢሆን የባብ የጓጉንጨር ኑሮ መሰልጠን መሰይጠን ሳይሆን አይናችሁ ይከፈት ዘንድሮ ለናንት ማዳበሪያ ሆኖ ኮዙ አልፎ ራሱን የገበረ አንደበቱ እንደበሬው በዝማም ታስሮ የኖረ የዋህ ፍጡር
ቁልጥምቱ ነው እዚህ የቀረ፣ አሰር ፍቅፋቂው ነው እዚህ ያደረ። በሞቱ እንደዋጃችሁ፣ በንጥፈቱ እንዳፋፋችሁ፣ በዋይታው እንዳሳቃችሁ፣ በጣመኑ እንዳሳረፋችሁ፣ በጻረ ሞት ጣቱ ሳይጓጉጣችሁ፣ በለት ጥርሱ ሳይቦጭቃችሁ፣ እስቲ በሉ ምንድናለ በእጃችሁ በተራችሁ? እስቲ በሉ ለጥያቄው ምንድነው መልሳችሁ? አሁን ዛሬም ከከተማችሁ የሙታን ገዢ ፈላጭ ቆራጭ አሳሪ፣ የሞተውን አሟች የተቀበረውን ቀባሪ፣ የአስከሬናት ግብር አስገባሪ፣ የሙታን ላብ አቅራሪ ስትልኩ ሳይ የውድ ሳቅ ያስቀኛል። መሰሪ ወጋችሁን ማዋቄ ጠልቆ ይወጋኛል። ግና ድሮም እንጂ በአንበሳ መንጋጋችሁ፣ በነብር ማጉርጣችሁ፣ በጥንባንሳ መንቁራችሁ፣ በላሽ በባብ ምላሳችሁ፣ በጊንጥ በዘንዶ ጅራታችሁ፣ በገበሎ ትንፋሻችሁ፣ በሌላማ ማን ሊያውቃችሁ? ከቶዚህ ማን ምን አለው? ከናንተ ወሬ አሉባልታ፣ ከናንተ ዝባዝንኬ ቀረርቶ፣ ከናንተ ሽለላ ድንፋታ፣ ከናንተ ጅኒ ቁልቋል፣ ከናንተ ተረብ ሩምታ። አሁን እንደ ተረታችሁ የደላው ሙቀኝካል ሕይወትን በመታደግ ሳይሆን በጥናቷ ብቻ ይረታል። እና እዚያው እርስ በርሳችሁ ብትመሳጠሩ፣ እጹብ ድንቅ ተአምር ብትለፍፉ፣ ተረታችሁን ብትዋጉ፣ በኔነት ማራቶን ብትዳፉ፣ በቋንቋ ስለት ብትዋጉ፣ ለክብር ለስም ብትዳሙ ብትጋፉ፣ ባለው ባይነት ብትፏድዱ ብትጣፉ፣ በዚህ ሙት ሕዝብ በድክመቱ ብትልቁ፣ በፈተናው ብትበልጡ፣ በሱ ውድቀት እናንተ ርካብ ብትረግጡ፣ በብሶቱ ብትፈይዱ፣ በመክሊቱ ብትነግዱ፣ ይህ ፍጹም ባድማ፣ ይህ ፍጹም ድቅድቅ ጨለማ የሚበራ እንዳይመስላችሁ በእናንተ የስሙላ ቁራጭ ሻማ። ግን መጋረጃው ያልተነሳ ተውኔት፣ ያልተፈታ እንቁቅልሽ ያለውና ጨለማ፣ ንፋስ እሳተ ገሞራን ሊታቀፍ ይችላልና ጠፍ ባድማ። አይን ያለው ልብ ያለው ያስተውል፣ ጆሮ ያለው ይስማ። ታሺ ምናልባት ፊትህ ቅጭም ቢል በደብዳቤ የእውነት ምሬት ነው ዋቤ። እና በልደናውን ይህን ደብዳቤም ማኖርልኝ እናንተ ጋር ላለው እኔነቴም ነውና የተጻፈልኝ። ደበበ ሰይፉ በገጣሚነቱ ሁሌም ዝምተኛ ነው። አይጮህም፣ ጮሆም አያስበረግግም። ይልቁንም ለዘብ ለስለስ አድርጎ እስቲ ያጢኑት ይላል። ደግመን እንድናነብለት የሚያደርገንም ይሄው ችሎታው ነው። ደበበ ሰይፉ በግጥም ተሰጥኦና በሚያነሳቸው ርዕሰ ጉዳዮች በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ስማቸው ጎልቶ ከሚነሱ ከያንያን መካከል አንዱ መሆኑን ቀደም ያሉ ሀያሲያን ጽፈውለታል። የደበበ ችሎታ በዚህ ብቻ አያበቃም። ደበበ የቲያትር ጥበብ መምህር ከመሆኑ በላይ በዘርፉ ውስጥ ግዙፍ የሚባል አስተዋጽኦ አበርክቶ አልፏል። ደበበ በመድረክ ላይ የሚሰሩ ቲያትሮቹና የቲያትር ጽሑፎቹ የያዟቸውን ሐሳቦች በመተንተንና ሂስ በመስጠት ለዘርፉ እድገት የበኩሉን ሚና ተጫውቷል። ደበበ ቃላትን መፍጠር ደስ ይለዋል። መጠሪያቸው በእንግሊዘኛ የሆኑ ሙያዊ ቃላትን ወደ አማርኛ ሲያመጣ አንዳች የደስታ ስሜት ሰውነቱን ይወረዋል። በሀገራችን የሥነ ጽሑፍ ክፍለ ትምህርት ውስጥ እስከዛሬም ድረስ ሴራ፣ መቼት፣ ቃለ ተውኔትና ገጸ ባህሪ የተባሉ የሚገለጹትን መጠሪያዎች በዋናነት የፈጠረው ደበበ ሰይፉ ነው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ደበበ ሰይፉ ለቲያትር ትምህርት ዘርፍ ካበረከታቸው አስተዋጽኦች መካከል ለትምህርቱ መጎልበት ይረዳ ዘንድ በ1973 ዓ.ም መጽሐፍ አሳትሟል። መጽሐፉ የቲያትር ጥበብ ከጸሐፌ ተውኔቱ አንጻር የሚሰኝ ርዕስ የያዘ ነው። በሀገራችን የቲያትር ሙያተኞች እንዲበራከቱና በእውቀት ላይ የተመሰረተ ግንዛቤ እንዲኖራቸው ሰፊ ድርሻ አበርክቷል። መጽሐፉ ደበበ በዚህ በቲያትር ዘርፍ ውስጥ የተጻፉ የንባብ መጽሐፍት ያለመኖራቸውን ክፍተት ተገንዝቦ ያንን ክፍተት ለመሙላት ሙያዊ ጥሪውን የተወጣ ባለሟል ነው። ደበበ ሰይፉ ጸሐፌ ተውኔትም ነው። በርካታ ተውኔቶችን ጽፎ ለመድረክ አብቅቷል። ለምሳሌ ክፍተት የተሰኘው ተውኔቱ በኢትዮጵያ ቴሌቪዥን ለበርካታ ጊዜያት ታይቶለታል። በዚህ ክፍተት በተሰኘው የደበበ ቴሌቪዥን ድራማ ላይ በመተወን ተፈሪ ዓለሙ፣ አለማየሁ ታደሰና ሙሉዓለም ታደሰ ድንቅ የሆነ ብቃታቸውን አሳይተውበታል። ደበበ ሰይፉ ከጻፋቸውና ከተረጎማቸው ተውኔቶች መካከል የሚከተሉት ዋናዎቹ ናቸው። ከባህር የወጣ ዓሣ፣ እናትና ልጆች፣ እነሱና እነሷ፣ ሳይቋጠር ሲተረተር፣
የሕፃን ሽማግሌ፣ ማክቤዝና ጋሊሊዮ ጋሊሊ ይገኙበታል። ከነዚህ ሌላም በ1973 ዓ.ም ማርክሲዝምና የቋንቋ ችግሮቹ የሚል መጽሐፍ አሳትሟል። የዩኒቨርሲቲ ተማሪ ሳለ በ1960 ዓ.ም በታተመ የሶስት አጫጭር ታሪኮች መድብል ውስጥ አንዱ ሥራ የደበበ ነበር። ደበበ በቀድሞ ኩራዝ አሳታሚ ድርጅት ውስጥ በመሳተፍ ለኢትዮጵያ ስነ ጽሑፍ መስፋፋት እገዛው ሰፊ ሆኖ ኖሯል። በኢትዮጵያ ሬዲዮ ውስጥም የኪነ ጥበብ ዘርፍ ውስጥ ላሉት ፕሮግራሞች አማካሪ ሆኖ ሰርቷል። በአዲስ አበባ ዩኒቨርሲቲ የቋንቋዎች ተቋም ጆርናል አሳታሚ ኮሚቴ ሊቀመንበር ሆኖ አገልግሏል። ደበበ ሰይፉ ከ1978 ዓ.ም እስከ 1983 ዓ.ም የኢትዮጵያ ደራሲያን ማህበር ሊቀመንበር ሆኖ ሰፊ ድርሻ አበርክቷል። ደበበ ደራሲያን ማህበርን ሲመራ ብሌን የተሰኘችው የሥነ ጽሑፍ መጽሔት እንድትወጣ ሆኗል። ከዚህ በተጨማሪ በወቅቱ አያሌ የሙያው ባለቤቶች እንዲሰባሰቡ አድርጓል። ከውጭ ሀገሮች በተለይም ከሶቪየት ኅብረት ጋር ሙያዊ ድጋፍና ትብብር እንዲደረግ አድርጓል። ደበበ በቀደመው ዘመን በአብዛኛው ገጣሚያን ይጠቀሙበት የነበረውን ረጅም ግጥምና በዚህ ዘመን በአብዛኛው የሚዘወተረውን አጭር ግጥም በአንድ አጣምሮ በመምጣት ቀዳሚ ይመስላል። ደበበ በ1985 ዓ.ም ግድም ሥራ መሄድ ካቆመ በኋላ ብዙም ከሰው ጋር የሚገናኝበት እድል አልነበረውም። ደበበ ከ1985 ዓ.ም በኋላ ዩኒቨርሲቲ አካባቢ ባሉ ሰዎችና ሁኔታዎች ማዘኑን ቤተሰቦቹ ይናገሩ ነበር። ደበበ ነገሮችን አብራርቶ ከመግለጽ ይልቅ ዝምታን መርጦ ለ6 ዓመታት ለሚሆን ጊዜ በቤት ውስጥ ሊውል ችሏል። ለዚህም ይመስላል ለምን ሞተ ቢሉ ንገሩ ለሁሉ ሳትደብቁ ከቶ ከዘመን ተኳርፎ ከዘመን ተጣልቶ ያለው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ደበበ ሰይፍና አበባ ከዓለማየሁ ገላጋይ ማዕበል ጠሪ መጽሐፍ የተወሰደውን ተፈሪ ዓለሙ እዚህ ጋር ያስደምጠናል። ደበበ ሰይፍና አበባ ከዓለማየሁ ገላጋይ። ምንጭ ማዕበል ጠሪ ወፍ መጽሐፍ። ደበበ ሰይፍና አበባ። ቅዱስ ዮሴፍ ቤተ ክርስቲያን አንድ የቀብር ሐውልት ላይ ለምን ሞተ ቢሉ ንገሩ ለሁሉ ሳትደብቁ ከቶ ከዘመን ተኳርፎ ከዘመን ተጣልቶ የሚል ግጥም እናነባለን። ይህች አንጀት የምትበላ ግጥምና ያረፈችበት ሐውልት የታላቅ ገጣሚ ጸሐፌ ተውኔትና መምህር የረዳት ፕሮፌሰር ደበበ ሰይፉ ነው። ብዙዎች ከግጥሙ አጻጻፍ ጥበብ ይልቅ የጭብጡ እውነትነት ነው ልባቸው ጠብ የሚለው። እኔ ዘጋዋለሁ ቤቴን እንዳመሉ ሰዎች ከጠየቁ ከፍቶት የደበሉ የሚለው ሕዝባዊ ግጥም ላሳደረብን የሐዘን ሕመም የደበበ ግጥም ግርሻውና ዳግም ታመናለች። በተለይ የደበበ መጨረሻና የመጨረሻውን ዘመን ለሚያውቅ ሰው ግጥሟ እንዳልባስ ደበበ ራሱን ለክቶ ራሱን ያለበሰበት ቅኔ እንደሆነች ይረዳል። ዛሬ ስለ ደበበ ሰይፉ ሕይወትና ሥራዎች ልነጋገር ቢሆንም ከመጨረሻ መጀመራችን ግር ሊያሰኝ እንደሚችል አላጣነውም። ጽሑፉን የጀመርንባትን ግጥም ልከኛ ፍቺ መርምራችሁ ትደርሱበት ዘንድ የባለ ታሪኩን ሙሉ ታሪክና ሥራዎች እናጫውታችሁ። ደራሲ ደበበ ሰይፉ የተወለደው የልጅነቱ ሕልም ቀለም እያለ የሚያሞካሻት ይርጋለም ከተማ በ1942 ዓ.ም ነው። ደበበ ለአባቱ ለበጅሮንድ ሰይፉ አንተን ሰጠኝና ለእናቱ ለወይዘሮ የማርያም ወርቅ አስፋው ሦስተኛ ልጅ ነው። ከሁለት ተከታታይ እህቶቹ ለጥቆ ወንድሞቹን እየመራ በይርጋለም በኩል እችን ዓለም ተዋወቀ። አስተዋቂ የትውልድ ከተማውን ይርጋለም በሚል ግጥም ውስጥ እንዲህ ይላታል። ይርጋለም ዋ ይርጋለም የልጅነት ሕልም ቀለም ዓይኔን የከፈትሽው ጨረር ወርቃማይቱ ጀንበር ጽዋት ሥራ ስር ፍራፍሬ ደማቅ ጎደሬ እንጆሬ ይቅጠል እንግዳ የኩል ቤት እንሰት ቡና ቡና እንሰት። ይርጋለም ለደበበ የሕይወት ጥሪት የቋጠረባት ስፍራው ብቻ አይደለችም። የልጅነት ዘመኑን ፍቅር ሞልታ ወደ ሐሴት ጽዋነት እንደቀየረችው በተደጋጋሚ ይናገራል። ተክቶ ታደሰ የተባሉ ሰው በ1993 ዓ.ም ለአዲስ አበባ ዩኒቨርሲቲ ባዘጋጁት የዲግሪ ማሟያ ጥናት ላይ ያረጋገጡት ይህንኑ ነው። መካከለኛ ኑሮ የነበራቸው ቤተሰቦቹ ለደበበ ባሳዩት የለጋስነት ጠባይ የተነሳ የልጅነት ሕይወቱ የተቃናና ደስተኛ ሆኖ አልፈዋል። ለዚህም ይሆናል በ1964 ዓ.ም የጻፈው ይርጋለም የተሰኘው ግጥሙ ወደ ኋላ መለስ ብሎ የልጅነት ሕይወቱን ሳይበርድ
ከትኩስ ፍቅር ጋር የሚያቋድሰን። ደበበ ሰይፉ ደስታን ብቻ ሳይሆን ዕውቀትንም መሳ ለመሳ አጥብቆ በመያዙ ነው መጨረሻ ለደረሰበት ቦታ የበቃው። የአንደኛና መለስተኛ ሁለተኛ ደረጃ ትምህርቱን በይርጋለም ራስ ደስታ ትምህርት ቤት ተከታትሎ ከ8ኛ በላይ ያለውን በኮከበ ጽባህ ትምህርት ቤት አጠናቋል። የመልቀቂያ ፈተናን በከፍተኛ ውጤት በማለፉ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የአሁኑ አዲስ አበባ ዩኒቨርሲቲ በመግባት በኢትዮጵያ ቋንቋዎችና ስነ ጽሑፍ ክፍል የመጀመሪያ ዲግሪውን በማዕረግ 1965 ዓ.ም አግኝቷል። ከዚያም ሁለተኛ ዲግሪውን በእንግሊዝኛ ስነ ጽሑፍ 4 ነጥብ በመድፈን አጠናቋል። ደበበ የሥራ ዓለምን የተቀላቀለው እዚያው የተማረበት አዲስ አበባ ዩኒቨርሲቲ በ1965 ዓ.ም ነው። ለ20 ዓመታት ከዚሁ የትምህርት ተቋም ሳይነጠል እስከ 1985 ዓ.ም ድረስ ቆይቷል። ደበበ ከገጣሚነቱና ከጸሐፌ ተውኔትነቱ ባሻገር ድንቅ የተባለ መምህርነቱንም አሳይቷል። ቀድሞ ደበበ ካስተማራቸው ተማሪዎች መካከል አቶ ነቢዩ ተካልኝ ለአቶ ተክቶ ታደሰ ጥናት የሰጡት አስተያየት እንዲህ ይላል። ሥራውን ያከብራል፣ ውጤታማም ነበር። ብዙ ጊዜ በሕግ ታጥሮ ማስተማርን አይመርጥም። ኢንፎርማል የሆነ ነገር ይመርጣል። ሙያውን በጣም ይወዳል፣ ያከብራል። በራሱ መንገድ ነጻነት ይሰጠናል። ዲሞክራት ነበር። ተማሪዎች ያከብሩታል። ብዙ ጊዜ ክፍል መግባት ማይወዱ ተማሪዎች እንኳን ክፍል አይዘጉ። በሥራም ላይ ይመክረን ነበር። በትምህርት በጣም ስለሚሻል ይመራል ነበር። ሮል ሞዴል ነበር። ጥሩ መምህር፣ አዋቂ፣ ወዳጃዊ፣ ቀረቤታ ያለው ነበር። በሚገባ ሰዓት ሁሉንም አካክሶ ይወጣ ነበር። እዚህ ላይ የምንመለከተው አጥብቆ ጨዋታ ይወድ የነበረው ደበበ አጥብቆ ትምህርትን በኋላም ሥራን ያከብር እንደነበረ ነው። ለዚህ ምስክሩ በወቅቱ የሥራ ባልደረባው የነበረው መስፍን ሀብተ ማርያም ነው። እንዲህ ይላል። በጣም ጠንካራ ትጉ ሠራተኛ፣ የተሰለፈበት ዓላማ ወደ ኋላ ማይል፣ በማስተማር አዲስ ነገር ፈጣሪ ኢኖቬተር አይነት ነበር። የምናስተምረውን ኮርስ እንደዚህ ብናደርገው እንዲህ ብንለው እያለ ከጊዜ ወደ ጊዜ እንድናሻሽል በማድረግ በኩል ፈርቀዳጅ ነበር። የልዩ ልዩ ኮርሶችን ይዘት መልክ ለማስያዝ እኔም እዚያው በነበርኩበት ጊዜ ከሌሎች ጋር በመሆን ይደክም ነበር በማለት ምስክርነቱን ሰጥቷል። ደበበ የትምህርት ጥራት እንዲሻሻል ከመጣሩም ባሻገር በመምህራንና በተማሪዎች መካከል ግንኙነት እንዲፈጠር ፍላጎቱ መሆኑን በተደጋጋሚ ገልጽ እንደነበረ ነው ከቅርብ ወዳጆቹ ማረጋገጥ የተቻለው። ደበበ ከመምህርነት ተግባሩ ባሻገር በቀድሞ የኩራዝ አሳታሚ ድርጅት የቦርድ አባል በመሆን ከዳኛቸው ወርቁ፣ ከዶክተር ኃይሉ አራያ፣ ከሃይማኖት ዓለሙ፣ ከዶክተር ታዬ አሰፋና ከመስፍን ሀብተ ማርያም ጋር ሰርቷል። ከዚህ በተጨማሪ የደራሲያን ማህበር ሊቀመንበር በመሆንም ከ1978 እስከ 1983 ዓ.ም አገልግሏል። ደበበ ከነዚህ መደበኛና ተጨማሪ ሥራዎቹ በላይ ለኢትዮጵያ ሕዝብ ባለውለታ የሆነው በገጣሚነቱ፣ በጸሐፌ ተውኔትነቱ፣ በተርጓሚነቱና በተመራማሪነቱ ነው። ከተመራመረባቸው አገራዊ የሥነ ጽሑፍ ጉዳዮች እንኳ ደበበ እጅግ ገዝፎ ይታየናል። የቲያትር ጥበብ ከጸሐፌ ተውኔቱ አንጻር የሚለው አበይት የምርምር ሥራው ባሻገር በስነ ግጥሞቹ፣ በትውፊት፣ በፈጠራ ሥራ፣ በግለሰቦች ዮናስ አድማሱ፣ አብዮታዊ ባለቅኔ እንዲሁም የውጭ ምሁራን በአማርኛ ስነ ጽሑፍ ላይ ስለነበራቸው ሚና የሚያብራሩ ብዙ ጥናቶችን አቅርበዋል። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ደበበ በተርጓሚነቱም ቢሆን የአማርኛውን ስነ ጽሑፍ ለማጠርቃት የማያንሱ ብዙ ሥራዎችን ሰርቷል። ደበበ ከፍተኛ የእንግሊዝኛ ችሎታ የነበረው ከመሆኑ ባሻገር አረብኛ በተለይም ፈረንሳይኛ ቋንቋዎችን ጠንቅቆ ያነብባቸው ስለነበር ከደነደነ የአማርኛ ችሎታው ጋር የተጣመሩ ለፍጹምነት የቀረቡ የትርጉም ሥራዎችን ትቶልን አልፏል። ሐሜተኛው፣ ክፍተት፣ እድምተኞቹ፣ ጋሊሊዮ ጋሊሌ፣ ፓሪስ ኮሚዩን የተባሉ ተውኔቶች ወደ አማርኛ የመለሰ ከመሆኑም በላይ ማርክሲዝምና የቋንቋ ችግሮች ከጆሴፍ ስታሊን የሚል ጽሑፍም ተርጉሟል። ከነዚህ በተጨማሪ ባለቅኔዎች፣ እሱ ነው እሱ የተሰኙ የግጥም ሥራዎቹን ለእንግሊዝኛ አንባቢ ጀባ ብሏል። ደበበ በአማርኛ ስነ ጽሑፍ ውስጥ እጅግ የገነኑ ወጥ ሥራዎችንም አበርክቶልናል። ደራሲ ደበበ የበለጠ ገኖ የሚታወቀው በገጣሚነቱ ይሁን እንጂ እጅግ ታላላቅ ሊባሉ የሚያስደፍሩ ተውኔቶችን ጽፏል። ከባህር የወጣ ዓሣ፣
እነሷና እነሱ፣ ሳይቋጠር ሲተረተር፣ የሕፃን ሽማግሌ የሚሉ የሙሉ ሰዓት ተውኔቶችን፣ አጫጭር ድራማዎችን ደርሷል። ደበበ ስለ ተውኔት ዝንባሌው በዲግሪ ማሟያ ሥራው ላይ ሲገልጽ ሁለተኛ ደረጃ ትምህርት ቤት ከነበርኩበት ጊዜ ጀምሮ ተውኔቶች መወጫጨር ስለምወድና በሰበቡም ስለ ተውኔት ጥበብ በዛ ያሉ መጽሐፍትን ስላነበብኩ እኔን ተውኔቶች ለመተቸት በቂ ዝግጅት ያለኝ መሰለኝ ብሏል። በእርግጥም ደበበ ከተውኔት ጋር ብቻ ሳይሆን ከግጥምም ጋር ረዘም ያለ ጊዜ ትውውቅ ነበረው። በሁለቱ የግጥም መድብሎቹ የብርሃን ፍቅርና ለራስ የተጻፈ ደብዳቤ እንዲሁም በጋራ ካሳተመው ጽጌረዳ ብዕር የግጥም መጽሐፎቹ ላይ ሥራዎቹ የተጻፉበት ዓመተ ምሕረቶች እንደሚጠቁሙት ገና የ18 ዓመት ወጣት ሳለ ነው ዕድሜው ሊቸር ከሚችለው በላይ የበሰሉ ግጥሞችን ይጽፍ የነበረው። ለምሳሌ በ1960 ዓመተ ምህረት ሙዚቃ የምች መድኃኒትን ያህል በስሎ የተንጀረገገ የቃላት ፍሬ ያቀርበውልናል። ስለዚሁ ጉዳይ በብርሃን ፍቅር የግጥም መድበሉ መግቢያ ላይ እንደጠቆመው ይህ ቅጽ የእስካሁን ድምር ስነ ግጥም ሙከራዎችን ሲሶ ያህል የያዘ ነው ብሎ ከነዚህ ውስጥ ደግሞ ገሚሶቹ በቅድመ አብዮት የተጻፉ ናቸው። ቅድመ አብዮት የልጅነት ግጥሞቼ ለድህረ አብዮት የጎልማሳ ግጥሞቼ ባያሌው አበው እንደመሆናቸው በጅምላ ልገድፋቸው አልፈለኩም። ስለዚህ ነው ህትመት ፋናወጊ ሆኗቸው ወደ እናንተ ውድ አንባቢዎቼ ሲሸኛቸው ብኩርናቸውን እንደጠበቁ የምታገኟቸው ይላል። ደበበ ሰይፉ በአጠቃላይ ለህትመት ያበቃቸው ግጥሞቹ 109 ያህል ይደርሳሉ። መድረክ ላይና በየመገናኛ ብዙሃን ከተነበቡት ውጪ በመጽሐፍ መልክ የታተሙት ማለት ነው። እነዚህ ሥራዎች ጥቂቶቹ እንደሆኑ ራስ የተጻፈ ደብዳቤ መግቢያ ላይ ጠቆም አድርጓል። ቢሆንም እነዚህ ለህትመት የበቁ ሥራዎቹ ብቻቸውን ደበበ የት ስፍራ ላይ እንደነበረ ለመጠቆም አልሰነፉም። ያለፈ አብዮታዊ አኗኗራችን መልካም ነገር ፈጥሯል ብለን ማሰብ ካለብን ቅድሚያ የሚሰጠው በደበበ ልብ ውስጥ አድሮ ጨረቃን፣ ፀሐይን፣ ብርሃንን፣ ጨለማን ተመስሎ በጸዳላማነት ብቅ ማለቱ ነው። ደበበ የብርሃን ፍቅር መድበሉ መግቢያ ላይ በግልጽ እንዳስቀምጠው ግጥሞቹ በቅድመ አብዮትና በድህረ አብዮት የተከፈለ የስሜት ቅኝት አላቸው። እንዲህ ይለዋል። ቅድመ አብዮት ግጥሞቼ በጣሙን በግለሰባዊ ገጠመኞች ላይ የተመሰረቱ ሲሆኑ በዛ ያሉት ድህረ አብዮት ግጥሞቼ ግን በሀገራዊ ገጠመኞች መነሻና ምክንያት የተጻፉ ናቸው። የደበበ ሀገረኛ ጉዳይ እንደ ዘመኑ ወረርሽኝ የቸከና እጅጅ ያለ የተደብቆ ፉከራ አይነት አልነበሩም። ከፊታቸው የተነጠፈውን የብርሃን መንገድ በቁርጠኝነት ለማወራረድ የተዘጋጁ ብዙ አብዮታዊ እግሮች ነበሩ ደበበ ግጥሞች ውስጥ የሚስተዋሉት። ባለቅኔው ደበበ እዚህ መካከል ቆሞ ብርሃን በሚፈነጥቁ ቃላት የእግሮቹን አይነቶች ያስተዋውቀናል። ቀጥ ያሉ፣ የተወናከሩ፣ የተወላገዱ፣ የተሸለሸሉ፣ ፊታቸውን መልሰው ወደ ኋላ የሚጓዙ ሌሎችም። ደበበ እርሱና ዘመኑ ያልሰቀሉትን ሰንደቅ ዓላማ በመፈለግ የሚዋትት ህልመኛ ገጣሚ አልነበረም። በየግጥሞቹ በተለይ ሀገር ነክ በሆኑት ውስጥ የማይፈልገውን እየነቀፈ ከሚደግፈው ጋር ትከሻውን ገጥሞ የሚጓዝ ባለቅኔ ነበር። ስለዚሁ ጉዳይ በግጥም መድብሉ ላይ ሲናገር የዕድሜን ግማሽ ለሚያክል ጊዜ በአዲስ አበባ ዩኒቨርሲቲ በተማሪነትና በመምህርነት እንደመቆየቴ የምሁራንን ጉዳይ የግጥሞቼ ጉዳይ ያደረኩበት ጊዜ ጥቂት አይደለም። ለምሳሌ ከቅድመ አብዮት ግጥሞቼ መካከል ድንቄ መምህር፣ ጥሬ ጨው፣ ሰማይና ምድር፣ እማማ ማማዬ፣ የአባት ልጅ የተሰኙት በቀጥታ ምሁርነት ጉዳዮች የሚያወሱ ሆነው ነው የምታገኟቸው። በተለይ የመጨረሻዎቹ ሁለት ግጥሞች የወቅቱን የተማረ ትውልድ ሀገረኛነትና ሕዝባዊነትን የሚጠይቁ ናቸው። በፊውዶ ቡርዥዋ መስፈርቶች ሥርዓት ሞግሸቱና የማንነት መለየውን መጣሉን የሚያንጎራጉሩ እያለ ይቀጥላል። ከእነዚህ ግጥሞች ጥሬ ጨውን እንጋብዝና እንቀጥል። መስለውኝ ነበረ የበቁ የነቁ ያወቁ የረቀቁ የሰው ፍጥሮች ለካ እነሱ ናቸው ጥሬ ጨው ጥሬ ጨው ጥሬ ጨዋዎች። መፈጨት፣ መሰለቅ፣ መደለዝ፣ መወቀጥ፣ መታሸት፣ መቀየጥ ገና የሚቀራቸው
እኔ የለሁበትም ዘወትር ቋንቋቸው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። የደበበ ማህበራዊ ያሳ መልካም ያልመሰለውን በድን ነገር ቆርጦ ለመጣል የሽሙጥ ስለት የሚጠቀም ነው። በአንደበቱም እንዲህ ያሉ ግጥሞቹን የታዛቢ ቁጣ ነው በትር ይላቸዋል። በእርግጥም በእነዚህ ታዛቢ ግጥሞች ውስጥ ያሉ ቃላት እንደ መብረቅ ክንድ እየተገነጠሉ ማህበራዊ ሕጸጽ የከተመበትን ጭንቅላት የሚያደባዩ ናቸው። ለአብራሄነት የአባትህ ልጅን ብንመለከትስ አሁን እንዳንተ ማን ሊመጣ አባቱን መስሎ የወጣ እንዳንተም የአባቱ ልጅ የለ ጥበብን አቅፎ የገደለ አወፍሮ ያሰለለ አንድም አንተም መሳይ አባቱን መሳይ የለ። አባት በግዕዝ አጥር ንፉግ ሕይወቱን ቀጽሮ ከመላእክት ጋር ታፍሮ ከሰማዕታት ተራግሞ ከመናፍስት አግቦ ገጥሞ የአድባር ያህል ተፈርቶ ከአድባር ይልቅ ጎልብቶ አሸለበ አንተን አምሳያ ልጁን ተክቶ። አንተም የመዝለፊያ ልጅ ዛቢያ ዘመናዊ ደብተራ ባይ ተጠበብኩ ስትል ጠበብክ አወቅኩ ስትል ደነቆርክ። መቅረዝ ሲሉህ እንቅቡም አንተ ሆንክ እና ከአባቴ የተለየው ነኝ እያልክ ብትለፈልፍ ብትቃጅ ሥራ ይታዘብሃል መሆንህን የሱ ቅዳጅ። የመንፈሱ ንድፈ ወረቀት የገዘፈበት መስተዋት የደመቀበት መጽሔት። ይህ ግጥም አካለ ሥጋ የለበሰው በ1965 ዓ.ም ነው። የግጥሙን ተንዶልዷይ ደም ስንመለከት ቋንቋችን አድሮ በደም ማነስ ተመታ ወይስ ያስብላል? ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ደበበ የውድ ቃላት ማስጫ ዝርግ ነፍስ ብቻ አይደለም። ስጡ ከግብር ያውጣነት የተኳረፈ ስክና ድርድር እንጂ። የደበበ ቃላት ሲፈለጉ ማረሻ ካልሆነም ማፍለሻ ናቸው። እንደ አብዛኞቹ አቤተኛ ደራሲዎች ደበበ ከነፍስ የተፋታ አልነበረም። የስሜት ማሰሮ ወደ ሆነችው ወደ ልጅነት አሽቆልቁሎ ብዙ ልቦና ላይ ትኩሳት የሚለቁ ግጥሞችን አውርሶናል። በእርግጥም የእነዚህ ፍሳዎች ወራሽ መሆናችን በተለይ ለአማርኛ አንባቢዎች ከቁመት በላይ ቁመት ይሆናል ማለት ይቻላል። ያቺ ቆንጂት ትመጣለች ያዜመች ማማዋ ሲወጡ ቡና ሊጠጡ ጋሺ ላጫውትህ ትለኛለች ያኔን ብርሃን እየሞቀች። እቺ ቆንጂቴ እላታለሁ መጽሐፍቴን እየገፋው። በዚህ መሐለት የስሜት ውስጥ በብርሃን የተሳለችው ቆንጂት ከያባት ልጅ ጋር ከአንድ ማኅፀን ሕሳቤ መፈጠራቸውን ማንም አምኖ አይቀበልም። ደበበ ቋሚ የብዕር ጥቆሜ ከሌለው ከስሜት ወደ ሕሳቤ የሚመላለስ መስመር ዘርግቶ ከወዲያ ወዲህ የሚል የውበት ሰረገላ ነው። ደበበ ከአብዮት አፍላ ጋር ፍቅር ወድቆ እንዴት ከስሜት ጉድሮ ጋር ተኳኳነ? ትልቅ ጥያቄ ነው። የደበበ ሕይወት ሲመረመር በእነዚህ መንታ ውሎች የተዥጎረጎረ ነው። አብዮትና ሀገር ሁለንተና ሆነው በሚቀነቀኑበት አፍላ ወቅት ዩኒቨርሲቲ ውስጥ ተማሪ ነበር። ይህ ሁሉ ስለ ሀገር ቁርቋሬን አናጥቦታል። ደበበ እንደ አብዛኞቹ የወቅቱ ወጣቶች እዚህም ፍመት ውስጥ ሁለመናውን አቅልጦ አልቀረም። ወደ ቤተሰቦቹ ጋር ብቅ ይላል። እዚህ የተለየ ዓለም ነው። እንክብካቤ፣ ፍቅር፣ ስሜት፣ መሰሰት። በፍጹም ከቤተሰቡ ተነጥሎ አንድ ሌሊት አሳልፎ አያውቅም ይላሉ ታናሽ ወንድሙ አቶ አበበ ሰይፉ። እናም እዚያና እዚህ በሁለት ተቃርኖች ውስጥ እንደ ብራና የተወጠረችው የደበበ ነፍስ የምታነባው የብዕር ቀለም ሁለቱንም ጎራ በአግባቡ የሚያስተናግድ ሆነ። እናም ሩቅ ነው ጉዞአችን ከቶም አይመጠን በሜትሮች ጥቅል በአምባዎች ምድር በኬላዎች ቁጥር ባለበት ነፍሱ ድሮ ነው ፊት በልጅነቴ ሰዓት ፉራፉሬ ከማበርበት ቦታ መጣ ትጠራይ ነበር ያቺ ቴቴ የጎረቤቴ ያለው አለማየሁ ገላጋይ ቅዱስ ዮሴፍ ቤተክርስቲያን ሰኔ 1996 ዓመተ ምህረት።
አሁን ከደበበ ሰይፉ ግጥሞች የተመረጡትን በተከታታይ ጋብዛችኋለሁ። አበበ ባልቻ፣ ተፈሪ ዓለሙ፣ እኔም ማሰማችኋለሁ። እነሆ የደበበ ሰይፉ የግጥም ስራዎች። ዛሬን እንኳን ደበበ ሰይፉ ዛሬን እንኳን እስቲ ዛሬን እንኳን ሳቂ እስኪ ዛሬን እንኳን ፍንጭትሽን አትደብቂ ፈገግታሽን አትፋቂ። ጎረቤት አይታዘብሽ ሐሴት ደመኛ ያርግሽ እባክሽ እናት ዓለም እባክሽ። የጣሽን አድማስ ጉም ሸፍኖት ምድረ ሰማይሽን አጨልሞት ፀሐይሽን ቢጦልብሽ ጨረቃሽን ቢሰርቅብሽ አንቺማዬ እንደ ሌሎች መሳቅን ማታውቂ ነሽ። በእንቁጣጣሽሽ ዋዜማ ድንኳን በተቀጣጠለው ችቦ ጋገን ፈካ ይበል የገጽሽ ብርሃን ደመቅ ይበል የልብሽ ዙፋን። ዛሬን እንኳን ማምዬ ዛሬን እንኳን ለኛም ችቦ አዳርሽን እዮሃ አበባዬን በል በዋይደል ዛሬስ በቃል በውካታ እንጠበል። ተቸንክሮ እንደኖረ በር በትግላችን ተለማምጠን አንደበታችንን ተማጽነን ከንፈራችንን አላቀን ቢጎለድፍ ምላሳችን ባይጥም እንኳን ዜማችን ቢሰባበር ድምጻችን ዝሩ ቢሆን ነገራችን ብቻን ጩህ ፍቀጅልን። ጩኸት ነው እኛን ያማረን አሁን ጩኸት ነው እኛን ያማረን። በጩኸት እንንበልበል የገደል ማሚቶ ትንቃ ከእንቅልፏ ትራሷ ትንከንበል ከቦዘን ህልሟ ትፈንገል። አንደበታችን እኮ ዝጓል ማምዬ አእምሮአችን በክሎ ቃል አስጥሎ ሐሳብ ገድሎ ያይንን እውነት በአርምሞ አሰልስሎ የጆሮን ታሪክ በዝምታ አብጠልጥሎ አንደበታችን እኮ ዝጓል ማምዬ አእምሮአችንን በክሎ። የጣሪ የጭንቅ ድምጻችን እንዳማሃ ዛሬ ይድረስሽ የዘመናት ቅርሳችን ወጥቶ ፊትሽ ይቅረብልሽ። የፍሬያችን የምስራች ከቶ ምን ቢሆን አንንፈግሽ። ከኛ ፈገግታ አትጠይቂ ከኛ ሐሴት አትጠብቂ እንባም ለኛ ተስፋ ነው እባክሽ ስለ እንባችን አንቺ ሳቂ። አንቺ ስለ ጩኸታችን ፈንድቂ አንቺ ስለ ጭንቅ ድምጻችን ቦርቂ። አለመሳቅ እኮ ይቻላል አለማልቀስ ነው ጭንቁ። የመንፈስን እንጉርጉሮ በመንፈስ አምባ ማመቁ ውስጡን እየደሙ በቀቢጸ ተስፋ መድቀቁ ለተስለመለመች እውነት የደም ደብዳቤ ማርቀቁ በቅሬታ ሰደድ እሳት ሕዋሳትን መጨፍለቁ። አለመሳቅ እኮ ይቻላል አለማልቀስ ነው ጭንቁ። እስቲ ዛሬን እንኳን ፍንጭትሽን አትደብቂ ፈገግታሽን አታርቂ። ጉልበቴ በርታ እስቲ በሉ ጉልበቴ በርታ በሉ። በዛሬ ጻማችን ይታየን ስዕሉ የነጋችን ድሉ። ንጻተኛ ሥጋ የራቦ መንፈስ የተቆረጠ አንጀት አጎዳ ምላስ የደካከማይን የወየበ ጥርስ ይታደስ ይለምልም የአካላችን ዳሱ በዛሬው ወዛችን ነገን ለመካሱ። ቢያንዘፈዝፈንም ክብደቱ የመስቀሉ ቢጠይምብንም ዛሬያችን ጸዳሉ ቢያንገዳግደንም የህላዌ ትግሉ ለእምነታችን እምነት ለተስፋችን ተስፋ ከኛ ዘንድ አይመንን ከኛ ዘንድ አይጥፋ። ተራራው ኮረብታው ሰማይና ምድሩ መስኩ መልካው ወንዙ ሸለቆና ዱሩ ደኑ ጉራንጉሩ ባህሩ ቆንጥሩ ለአህዩ እንዳይገፈፍ እንዳይማስል መክኖ ወዛችን ደማችን ይታደገው ፈጥኖ። በመጋዝ በወስፌ በመንሽ በዋግንቦ እጃችን ተፍታቶ ጠንክሮና ደልቦ ዋልጌነት ከድሟችን ስፍራቶ ተጣቦ ማየት እንችላለን ዛሬን ነገን ጠርቦ። አንክዳ እንጂ እኛ ተበዳዩንኛ ተፋጥነው ይመጣሉ ዓለምና አዱኛ። 1967 ስም አይቀበርም ከመልካም ሽቶ መልካም ስም ይበልጣል። ዛሬን እንኳን ደበበ ሰይፉ ዛሬን እንኳን እስቲ ዛሬን እንኳን ሳቂ እስኪ ዛሬን እንኳን ፍንጭትሽን አትደብቂ ፈገግታሽን አትፋቂ። ጎረቤት አይታዘብሽ ሐሴት ደመኛ ያርግሽ እባክሽ እናት ዓለም እባክሽ። የጣሽን አድማስ ጉም ሸፍኖት ምድረ ሰማይሽን አጨልሞት ፀሐይሽን ቢጦልብሽ ጨረቃሽን ቢሰርቅብሽ አንቺማዬ እንደ ሌሎች መሳቅን ማታውቂ ነሽ። በእንቁጣጣሽሽ ዋዜማ ድንኳን በተቀጣጠለው ችቦ ጋገን ፈካ ይበል የገጽሽ ብርሃን ደመቅ ይበል የልብሽ ዙፋን። ዛሬን እንኳን ማምዬ ዛሬን እንኳን ለኛም ችቦ አዳርሽን እዮሃ አበባዬን በል በዋይደል ዛሬስ በቃል በውካታ እንጠበል።
ተቸንክሮ እንደኖረ በር በትግላችን ተለማምጠን አንደበታችንን ተማጽነን ከንፈራችንን አላቀን ቢጎለድፍ ምላሳችን ባይጥም እንኳን ዜማችን ቢሰባበር ድምጻችን ዝሩ ቢሆን ነገራችን ብቻ እንጩህ ፍቀጅልን ጩኸት ነው እኛን ያማረን አሁን ጩኸት ነው እኛን ያማረን በጩኸት እንንበልበል የገደል ማሚቶ ትንቃ ከንቅልፏ ትራሷ ትንከንበል ከቦዘን ህልሟ ትፈንገል አንደበታችን እኮ ዝጓል ማምዬ አእምሮአችን በክሎ ቃል አስጥሎ ሐሳብ ገድሎ ያይንን እውነት በአርምሞ አሰልስሎ የጆሮን ታሪክ በዝምታ አብጠልጥሎ አንደበታችን እኮ ዝጓል ማምዬ አእምሮአችንን በክሎ የጣሪ ጭንቅ ድምጻችን እንዳማሃ ዛሬ ይድረስሽ የዘመናት ቅርሳችን ወጥቶ ፊትሽ ይቅረብልሽ የፍሬያችን የምስራች ከቶ ምን ቢሆን አንንፈግሽ ከኛ ፈገግታ አትጠይቂ ከኛ ሐሴት አትጠብቂ እንባም ለኛ ተስፋ ነው እባክሽ ስለምባችን አንቺ ሳቂ አንቺ ስለ ጩኸታችን ፈንድቂ አንቺ ስለ ጭንቅ ድምጻችን ቦርቂ አለመሳቅ እኮ ይቻላል አለማልቀስ ነው ጭንቁ የመንፈስን እንጉርጉሮ በመንፈስ አምባ ማመቁ ውስጡን እየደሙ በቀቢጸ ተስፋ መድቀቁ ለተስለመለመች እውነት የደም ደብዳቤ ማርቀቁ በቅሬታ ሰደድ እሳት ሕዋሳትን መጨፍለቁ አለመሳቅ እኮ ይቻላል አለማልቀስ ነው ጭንቁ እስቲ ዛሬን እንኳን ፍንጭትሽን አትደብቂ ፈገግታሽን አታርቂ ስም አይቀበርም ከመልካም ሽቶ መልካም ስም ይበልጣል ጉልበቴ በርታ እስቲ በሉ ጉልበቴ በርታ በሉ በዛሬ ጻማችን ይታየን ስዕሉ የነጋችን ድሉ ንጻተኛ ሥጋ የራቡ መንፈስ የተቆረጠ አንጀት አጎዳ ምላስ የደካከማይን የወየበ ጥርስ ይታደስ ይለምልም የአካላችን ዳሱ በዛሬው ወዛችን ነገን ለመካሱ ቢያንዘፈዝፈንም ክብደቱ የመስቀሉ ቢጠይምብንም ዛሬያችን ጸዳሉ ቢያንገዳግደንም የህላዊ ትግሉ ለእምነታችን እምነት ለተስፋችን ተስፋ ከኛ ዘንድ አይመንን ከኛ ዘንድ አይጥፋ ተራራው ኮረብታው ሰማይና ምድሩ መስኩ መልካው ወንዙ ሸለቆና ዱሩ ደኑ ጉራንጉሩ ባህሩ ቆንጥሩ ለሃዩ እንዳይገፈፍ እንዳይማስል መክኖ ወዛችን ደማችን ይታደገው ፈጥኖ በመጋዝ በወስፌ በመንሽ በዋግንቦ እጃችን ተፍታቶ ጠንክሮና ደልቦ ዋልጌነት ከድሟችን ስፍራቶ ተጣቦ ማየት እንችላለን ዛሬን ነገን ጠርቦ አንክዳ እንጂኛ ተበዳዩንኛ ተፋጥነ ይመጣሉ ዓለምና ዱኛ 1967 ስም አይቀበርም ከመልካም ሽቶ መልካም ስም ይበልጣል ተከታዩ የደበበ ሰይፉ ግጥም የአክሱም ጫፍ አቁማዳ የተሰኘው ነው ተፈሪ ዓለሙ ከባዶ አቁማዳ ነው ሚሳቅ ፍቅራችን ይህ ነው አንድነታችን ይህ ነው ባህላችን ዘመን ማዛጋቱ በያንደበታችን ለኋላ ትውልዶች ተረት እንዳይመስል ይህ ብካይ ሮሮ ይህ ጠብ ስብና ይህ ስቁ ያምሮ እንዳኖር ያሻኛል ይህንን አቅማዳ ከፍ ካለ ስፍራ መጥቆ እንደ ባንዲራ ምንም ባዶ ቢሆን በውስጡ አይጠፋና የታሪክ አዝመራ ይህንን ተናግሮ ከአክሱም ሐውልት ዘንድ ትግራይ ተጠግቶ አንዴ እየጸለየ አንዴ እየዘመረ ያለ መጠን ተግቶ ጫፉ ላይ ሰቀለው ያን አቅማዳ አውጥቶ ጎጃም ያረሰውን ለጎንደር ካልሸጠ ጎንደር ያረሰውን ለጎጃም ካልሸጠ ማማዬ የኔነት መደብ መብቀያዬ የኔነት ቀለም አሻራዬ እስቲ እንምከር እንወያይ ገበናሽ ገበናዬ ተፈልቅቆ እየታየ ከማኅፀንሽ አምባ በቅዬ መልክ ስምሽን ከመልክ ስሜ አንጠልጥዬ ግርማ ሞገስሽን ተካፍዬ ያለ ውለታዬ ሰሃሽን ተቀብዬ ያለ ዕዳዬ እድልሽ ከድሌ ተቆራኝቶ ገነቴ በገነትሽ ተመስርቶ ፍዳዬም ከፍዳሽ ተጋርቶ ምነው ታዲያን ቆይቶ ይታየኝ ጀመር ተለያይቶ ያዋደደን ገመድ ተፈቶ ውጥሩ ረግቦና ላልቶ ምንድን ሆነ ማምዬ በመሃላችን ምን ነፈሰ ቃልሽን ከቃሌ ያበሰ ውላችንን ያፋለሰ ገጽሽን ካይኔ የገሰሰ ምንድን ሆነ ማዬ ሆይ በመሃላችን ምን ነፈሰ ብትጠሪኝ እንዳልመልስሽ ብትልኪኝ እንዳልላክሽ ፊቴን አዙሬ እንዳልፍሽ ብትቀርቢኝ እንድርቅሽ ብታወሪኝ እንዳላደምጥሽ ብትጽፊ እንዳላነብሽ ውሸት ብዬ እንድስቅብሽ ተረት ብዬ እንዳገጥብሽ
ያደረገን ምንድን መዓት ተተኮሰ ምንድን ሆነ ማምዬ በመሃላችን ምን ነፈሰ ቃልሽን ከቃሌ ያበሰ ውላችንን ያፋለሰ ገጽሽን ካይኔ የገሰሰ ምንድን ሆነ ማዬ ሆይ በመሃላችን ምን ነፈሰ እባክሽ ዘራችን በውል ይታወቅ በወግ ይቆጠር አይደበቅ በመጤ ተረብ አይታመቅ በባዕዳን ክርና ይድቀቅ እኔና አንቺን የሚያውቀን የታሪክ ልሳን ይፍረደን ሲይዙኝ በጠይምነቴ ፀሐይዋ አትሁን ምክንያቴ ማማዬ ከዶቃው ጋር ከአፈሩ ከዳዴው ጋር ከሹሩሩ ከህመሙ ከጭንቀቱ ከቡረቃው ከሐሴቱ ከለጋው ጋር ከክረምቱ ከብርዱ ጋር ከሙቀቱ የነበርሽ የተካፈልሽ አሁን ወዴት ይሆን ያለሽ በይ አምባሽ የለሽም ወይ ዳቦ ጨጨብሳ የለሽም ወይ ጭኮ ጎመን የለሽም ወይ ክትፎ ቆጮ የለሽም ወይ ገንፎ ያንቺን ገበታ ደፍቼ ጽዋሽን በእጆቼ አንክቼ የባዕድ ማዕድ ስመጥን ወጥሽ ሻክቶ ይደፋን ጠላሽ ሾምጥሮ ይፍሰስን ብፈራ ነው በሰው ምላስ ቃናሽ ዋላ እንዳይዳሰስ ተራርቀን እንዳልቀረነው ተመዝነን እንዳናንሰው ብፈራ ነው ማምዬ ብጨነቅ ነው የሕይወትሽ ማህደር ብራና እንደያዘ ያንቺን ዜና ሳይገለጥ ቀን ያልፍና ሳይነበብ ሳይወራ ይቀርና እንዳይደድቡ አይኖቼ ልብ ህሊና ጆሮቼ የሕያው ገጽሽ ውበቱ እንዳይነጣ ደም ግባቱ አመዱ እንዳይቀር አለቱ ኮረቱ እንዳይቀር ሐውልቱ ብፈራ ነው ማምዬ ብጨነቅ ነው ተራርቀን እንዳንቀረው ተመዝነን እንዳናንሰው ካንቺ ርቄ ከኔ ርቄ ከየምናምኑ ወድቄ በሌላው ድር ጠልቄ ልናገር ብል ማን ሊሰማኝ ልጎብዝ ብል ማን ሊያኮራኝ እባክሽን አስተምሪኝ አልተማርኩም ጥላቻሽን ሳለመልም ፍቅርሽን ገና አላወቅኩም በአርያሽ መፈጠሬን በፈለግሽ መወሰኔን መወለዴን ባንቺ ልደት መቦረቄን ባንቺ ልጅነት መፈንደቄን ባንቺ ተረት እንደምሞትም ያንቺን ሞት አስተምሪኝ አልተማርኩም ጥላቻሽን ሳለመልም ፍቅርሽን ገና አላወቅኩም ማማዬ የኔነት መደብ መብቀያዬ የኔው ቀለም አሻራዬ ነፍሴን ልጣል ካንቺው ጉያ ካንቺው ገላ ዳግም ከቶም አልሁንብሽ ተቀጥላ የወግ ልጄ ስሙላ ቃል ኪዳኔን ተቀበይኝ የኔ ሁኚ ያንቺ አድርጊኝ አልለይሽ አትለይኝ አይበድሉም በበድልሽ መቼም የትም እናቴ ነሽ ተጻፈ በ1964 እናት ሀገርን በድለንሽ ነበር ይቅር በይን ማለትን ለሚደፍሩ ወገኖች ዳኢቴ አንዲት የሲዳሞ ሴት መላ ሰውነቴ ያነባ ነፍሴ ሳትቀር ተንገብግባ በፀሐይ ይድጋለም ከቀትር ላይ ዝዬ እንዳልወድቅ እርምጃዬን ሳጠብቅ አቧራውን እየጫረች በጣቷ በጥፍሮቿ ሸንኮራውን እየፈጀች ልጣጩ ሳይቀር እየመጠጠች ያገላበጠች ትጓዛለች ዳኢቴ ትሄዳለች ፊትፊቴ ትነጉዳለች ከገበያ መልስ የኑሮ ምሱን ለማድረስ ሹሩባዋ በቀጭኑ ተሰርቶ የቅቤ ያለህ ከሚል አቧራ ተገናኝቶ የቆዳ ግልድሟ እየተንኮሻኮሸ ፍርጥም ያለው ጭኗን እያሻሸ ትሄዳለች ትነጉዳለች ጥብቆዋ እንደ ሸሚዝ ያጠለቀቻት እንዴት ነው የምታምርባት ደርደሮነቷ እየተንጨፈጨፈ ገላዋን አመስ የተደረገ ቡናማ ቀለሟን እያርከፈከፈ ጨሌዋን ደግሞ ዶቃዋን ያስጌጠችበትን አንገቷን እያበሰባት ቅቤውን እየከለሰባት እያየኋት ታሳዝነኛለች ዳኢቴ ገና ብዙ ትጓዛለች በፀሐይ ይድጋለም ከቀትር ላይ ልጅነት ጊዜ በጊዜ ቀለበት ሰተት አያቺ የዘመን አምባ በብይ ድብደባ በኳስ ጥብጠባ ባውጥ ለቀማ ተጣባ ደግሞ ትንሽ ተገን ለአበባ በጉርምስና ፍሬ የምታነባ ቢራቢሮ ማባረር ከቀለም መሽከርከር ለማሳደር ለከርሞ አባ ጨጓሬ መሰል ነገር መች ጠፋችሁ ጓደኞቼ ካባልባሾቼ እንደገዛኝ የልጅነት ስልጣናችሁ የሕፃንነት ሞኝነት የዋቂ ብልጠት ዙሪያ ቀለበት የሕይወት ጉዘት ቋታችሁን ለመሙላት ስጋት ስፍር አችሁን ለመመጠን ብክን ዳገት በረዶ መቧጠጥ መፍረጥ ጋት ለመቆንጠጥ በዛን የልጅነት መክሊት ዛሬ የምንነግድበት ብቻ አንሶ ሲመነዘር መንፈራፈር ልብን በሲቃ ማንጫረር መንገድ ብቻ እግር ሳይኖር መዳከር በልብ ጫማ መውተርተር ላለመለምለም መብቀል ላለማፍራት መተከል ተስፋ ቅርስ ምኞት ውርስ በግብረ ጠል እስቲል ከንበል
አልፋ ኦሜጋ የሕይወት ልጅነት ሲያረጁ ሲያፈጁ ከየደጁ ከልጅ ልጁ ዙሮ ዙሮ ከልጅነት ኑሮ ኑሮ ከመሬት እንደ ማለት ጊዜ በጊዜ ቀለበት ሰተት አያቺ የዘመን አምባ በብይ ድብደባ በኳስ ጥብጠባ ባውጥ ለቀማ ተጣባ ደግሞ ትንሽ ተገን ለአበባ በጉርምስና ፍሬ ምታነባ 1964 በልጅነት ለምለም መስክ ላይ ልጅነትን ለተካፈልን ጓደኞቼ ጋዜጠኛው አባ ጆፌ ዥው ሽዌ ብር ክንፌ ከአደባባይ እስከ ጓዳ ከአውላላ እስከ አንጋዳ ከቁር ሐሩሩ ከለምጠፉ ከሸለቆ ከአፋፉ ከደፍጠረፍ ከች ከተፍ ጋዜጠኛው አባ ዲና በሺ እግሮች ምትዛክር በሺ አይኖች ምትማትር ማን እንዳንተ የትም ደራሽ ምዕራፍ ገሳሽ ኬላ ደምሳሽ ከነገር ነገር ጨራሽ ከውጥን ውጥን ግቡን አሳሽ ማን እንዳንተ ስንቱን ባይኑ የሸለተ በትዝብቱ የሞገተ ማን እንዳንተ ገና ቀርበህ ሳትጨብጠው ላመል ያህል በቃኝኸው በሩቅ ድምጽህ የሚበረየው ሲቃ ይዞት የሚረደው ግንባርህን የሚፈራ የቢግራሲ አባ ዳሃሪ አባ ሴራ ምን ያህል ነው በብዕርህ የከተብከው ጋዜጠኛው አባ ጆፌ መንቆር ብዕርህ ስል ነው ካራ ሚጎደፍር ያሻጥር የድፍ ጋራ ሚፈታ ያዳሃሪን መንጋጎራ እስክትወጣ እውነት ብጻት አንዲት ቅንጣት እውነት ብስራት ቆሻሻውን ጥራጊውን በታትነኸው እንደዘሃ ስንቱን እንከን ትነቅላለህ ስንቱን ሰሃ ጋዜጠኛው አባ መቻል በር ሲዘጉ አይመልሱህ አትቀየም ፊት ቢነሱህ በመርፊ አይን ሰተቱ ልብ በሱቅረቷ እልምስልብ ይችን ጡልብ ያችን ቅንጥብ ከዚች አፈፍ ከዚያች ገፈፍ መሰሪ እጁን ሲቃጣብህ አሉባልታ ሲዘርፍብህ እምትዳኘው በትዕግስትህ በኮክቴል ላይ ሲጮህብህ በአንድ ጉንጭህ አረቂዋን ሳብ በመጠጥ በሌላኛው ቁም ነገሯን ዋጥ ስልቅጥ አይኖችህ የጊዜ አይኖች ዝንታለም ክፍት ግዙፍ በሮች ጆሮችህ እንዳንቴና የከበሮ ስስ ብራና ጋዜጠኛው እውነትን ለሚፈለፍሉ ንቁ ጋዜጠኞች ተጻፈ በ1974 ዓመተ ምህረት አድማጮች ከናንተ ሬዲዮ ሸገር ኤፍኤም 102.1 ሳምንታዊውን ስም አይቀበርም ምን እያዳመጣችሁ ነው። አሁን ስለ ደበበ ሰይፉ ጓደኛውና ራሱም የሥነ ጽሑፍ ምሁር የነበረው መስፍን ሀብተ ማርያም በአንድ ወቅት በመጽሐፉ መግቢያ ላይ ካስነበበው የተመጠነውን ክፍል አበበ ባልቻ ያስደምጠናል። ደበበ በግጥም ችሎታው በይዘት አመራረጡ በቃላት አጠቃቀሙ ብዙ ሊባልለት የሚችል ገጣሚ ቢሆንም በዚህ አጭር መግቢያ ስለ ግጥሞቹ መግለጫዎች መስጠት ያስቸግር ይሆናል። ቢሆንም ደበበ ሰይፉ በርዕስ አመራረጡና በሚያስተላልፋቸው ልብ የሚነኩ መልእክቶች ብቻ ሳይሆን በስንኞቹ አወራረድ፣ በዜማና በቤት አመታቱ፣ በአጠቃላይ በውብ አቀራረቡ ተደራሲያንን የሚመስጥ ገጣሚ ነው። ስለ ተፈጥሮ ሲገጥም ፀሐይና ጨረቃ፣ ቀስተ ደመናና የገደል ማሚቶ ያጅቡታል። ስለ ፍቅር ስንኞች ሲቋጥር የፍቅረኞችን ልብ እንደ ስዕል ቆንጆ አድርጎ በቃላት ቀለማት ያሳያል። ክህደት ላይ እንደ አንዳንድ ገጣሚያን አያላዝንም። ይልቁንም ውበትና ሕይወትን አገናዝቦ ያውላችሁ፣ ስሙት፣ እዩት ማለትን ይመርጣል። ደበበ ቃላት በእጁ ናቸው። ሆኖም እንደመጡለትና እንዳሰኘው አይደቅማቸውም። ጥሮቹን በጥሩ ቦታቸው በአእምሮ እያማጠ መርጦ ያሳካቸዋል። ምስል ፈጠራው ለምናብ ተስማሚና አመርቂ ነው። በደልን አስመልክቶ ከጻፈ በደል በወፋፍራም እጆቹ ያነቃችሁ እስኪመስላችሁ ድረስ ይዘገንናችኋል። የሕይወትን አስገራሚ ጉዞ አየመባከን ይለዋል። እኛነታችንን ሲያሳየን ለራስ የተጻፈ ደብዳቤ ያስነብበናል። እንኳን በቃኝ ሲለን ደግሞ እውነትና ከንቱነትን መሸናገልና መደለልን እያጠቃቀሰ የፍቅራችንን ሰንካላነት በፈጠጠ ቋንቋው ይነግረናል። ሳቅና ልቅሶን፣ ዕውቀትና ድንቁርናን፣ እርግማንና ምርቃትን እና የመሳሰሉትን አዋህዶም አቃርኖም በስድ ንባብ ሊባል የሚያስቸግረውን ሁሉ በስሜትና በውበት ወጥሮ ማስነበብ በተሰጥኦ መታደል ይመስለኛል።
ለሀገሩ ተቆርቋሪነቱን በኪናዊ ዘዴ የሚናገር ደራሲ የወገኖቹን ሰቆቃ ከኑሮ ከባህሉና ከልማዱ ጋር አያይዞ ሲያቀርብ ኪነቱን ለእውነት ማራመጃ አዋለው ማለት ነው። ደበበ የእነዚህ ሁሉ ባለቤት ነው። አዋይን ሲያነሳ የማህበራዊ ሕይወት ቋንቋ ያደርጋታል። ከዘመን ጋር ተኳረፍኩ ቢልም ባገጣጠም ብልሃቱ በኩርፊያው ውስጥ ስውር ተስፋን ያስተጋባል። እኔ እንደማውቀው ደበበ ሰይፉ በገጣሚነቱ ሁሌም ዝምተኛ ነው። አይጮህም፣ ጮሆም አያስበረግግም። ይልቁንስ ለዘብ ለስለስ አድርጎ እስቲ አጢኑት ይለናል። ደጋግመን እንድናነብለት የሚያደርገንም ይሄው ችሎታው ነው። ለሱ ውበት ማለት ሰማዩና ምድሩ ብቻ አይደሉም። ዋናው ምሰሶ ሰው ይመስለኛል፣ የሰው ፍቅር። በብዙ ግጥሞቹ ይሄው ጎልቶ ሲወጣ ይቻለው። ለማጠቃለል ደበበ ሰይፉ የግጥም ባህላችንን በእጅጉ ያዳበረ ገጣሚ ነው ብዬ አምናለሁ። መስፍን ሀብተማርያም። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ከሸገር ጋር ናችሁ። እናመሰግናለን። ደበበ ሰይፉ ከግጥም ሥራው ባሻገር የሥነ ጽሑፍ ተመራማሪና ሐያሲም ነበር። በአንድ ወቅት የአብዬ መንግሥቱ ለማን ተውኔት ሲያይስ ከተናገረው ይህ ይገኛል። ይህ ኮሚክ ችሎታ ከባለቅኔው የሚጠይቀው አንድ አብይ ነገር አለ። ይኸውም ባልተደፈነፈነ ቀላል ግልጽ ቋንቋ መጻፍ መቻልን ነው። የግድ ስሜትን ወጥሮ መሳቅ ተጨንቆ አልሞ ከማልቀስ ይበልጥ ይከብዳል። በመሆኑም ጭፍን በመሆኑ ሳቢያ የአንባቢውን ስሜት ከሚያደብት መንገድ ባለቅኔው መራቅ አለበት። የመንግስቱን ብርቱ ኮሚክ ችሎታ እንደምናደንቀውም በዚህ ምክንያት ነው። ቋንቋው ግልጽ ነው፣ ቀላል ነው፣ ለዛ አለው፣ በድምሩም ውብ ነው። ስናነበው እንደማይጨንቀን ምን ማለታቸው ይሆን እያልን ግራ እንደማይገባን ሁሉ ሲጽፉትም የሚጨነቁበት አይመስልም፣ የሚጠበቡበት። የልቦና ብሩህነት በተሰማቸው ጊዜ ብቻ ነው የባለቅኔ ብዕራቸውን የሚያነሱት። ይህ የልቦና ብሩህነት እስከሚሰማቸው ድረስ ግን መንፈሳቸውን የሚያስጨንቁ አይደሉም፣ በደረቁ የሚጨምቁ። የመንግስቱ ለማ የሥነ ግጥም መጽሐፎቻቸው ሁሉ ቁንጮ የሆነው የግጥም ጉባኤ በ1950 ዓ.ም በሳይክሎስታይል ታትሞ ወጣ። ከ5 ዓመት በኋላም በ1955 ዓ.ም ላይ ባለቅኔው በዲፕሎማትነት ወደ ህንድ ከሄዱ በኋላ ህንደኬ በሚል አጠቃላይ ርዕስ የጻፏቸውን ግጥሞች ጨምሮ የግጥም ጉባኤ እንደ አዲስ በመኪና ታትሞ ወጣ። ይህ 55ቱ የግጥም ጉባኤ በ53 ዓመተ ምህረት እንደታተመው የአባቶች ጨዋታ ሁሉ 26 ግጥሞችን ይዟል። በ50ዎቹም ግጥሞቹን በአርዕስተ ይዘት በመከፋፈል የፍቅር፣ የጨዋታ፣ የሐሳብ፣ የተረት በማለት ከፍለው አስቀምጠውት ነበር። በአዲሱ እትም ውስጥ ግን ግጥሞቹ በተጠቀሱት አርዕስተ ይዘቶች ስር እንደተጻፉ ቢያወሱም ለየብቻ መድበው አላስቀመጧቸውም። የሆነ ሆኖ ስራዎቻቸውን ምንም እንኳን በእኒህ በተባሉት 4 አርዕስተ ይዘቶች ስር ቢያውሏቸውም በአጠቃላይ በመጽሐፋቸው ውስጥ ጎልቶ የሚታየው ርዕሰ ይዘት ፍቅር ነው። መጽሐፋቸውም ቢሆን የተበረከተው ፍቅርን ለምንም በምንም ለማይለውጡ ሁሉ ነው። መንግስቱ ለማ የአማርኛው ስነ ግጥም ይዘውት ከነበሩት አርዕስተ ይዘቶች ወጣ ብለው እንዲህ ለየት ባሉ አርዕስተ ይዘቶች ስራቸውን ከማዳበራቸው ሌላ በስንኝ አደራደር ወጥ መንገድ ተከትለው የምናየው በዚሁ የግጥም ጉባኤ መጽሐፋቸው ውስጥ ነው። ይህም የአማርኛ ስነ ግጥም ለዘመናት ቀፍዶ ይዞት የነበረውን የስንኝ አደራደር ባህል እሰይ እንደሚያሰኝ መስበር ሊቆጠር የሚገባውና ባለቅኔውንም በድፍረታቸው የሚያስመሰግናቸው ቁም ነገር ነው። ማን ያውቃል እንዳለው ለቋጥኝት ቋንቋ ዛፍ ለሚቆረጥ ዛፍ እንዳይቆም ጠበቃ ማን ያውቃል የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል ሕይወት ከተሰኘው ግጥማቸው የተወሰደ። ማን ያውቃል የቤቱ ሐረግ መነሻ ንዑስ ሐረግ ነው። ይህ ንዑስ ሐረግ ለብቻው አንድ መስመር መያዙ ያለ ምክንያት አይደለም። ባለቅኔው የሐሳባቸውን ቡጥ ያሰፈሩበት፣ ሌሎቹ መስመሮች ቆም ብለው የሚያውጠነጥኑበት የሚተክዙበት በመሆኑ ነው። ስለሆነም በመጀመሪያው ስንኝ ውስጥ የምናገኘው ማን ያውቃል የሚለው ሐረግና ይህ ለብቻው የቆመው በይዘት ባይሆን በቁብ ሲግኒፊካንስ ይለያያሉ። በእኛ ጊዜም ቢሆን ሁለቱ የሚነበቡበት ፍጥነትና ስልት አንድ አይደለም። ስለሆነም መንግስቱ በዚህ የስንኞች
ወይም የመስመሮች አደራደር ላይ ባመጡት ለውጥ ሰበብ የአማርኛ ስነ ግጥም አነባበብም በመጠኑ ቢሆን እንደቀየሩት መገንዘብ ይቻላል። ስም አይቀበረምን እያዳመጣችሁ ስለሆነ እናመሰግናለን። እዚህ ጋር የደበበ ሰይፉን መታወሻ ምጥን ዝግጅት አዳምጡ። ደበበ ሰይፉ ጸሐፊ ተውኔትም ነበር። ከጻፋቸው ተውኔቶች መካከል እናትና ልጅ፣ እነሷና እነሱ፣ ሳይቋጠር ሲተረተር፣ የሕፃን ሽማግሌ፣ ከባህር የወጣ ዓሳና የመሳሰሉት ሲገኙበት ከትርጉም ሥራዎቹ ደግሞ ጋሊሊዮ ጋሊሌ፣ ማክቤዝ፣ እድምተኞቹና ክፍተት ይገኙባቸዋል። አንድ ጊዜ ስለ ባለቅኔና ደራሲ የሥነ ጽሑፍ ምሁር ደበበ ሰይፉ ሥራዎች እንዲያዋዩን ተማሪውም ጓደኛውም የነበሩትን አቶ ግርማ ዘነበን ጋብዘን ነበር። አቶ ግርማ ዘነበ ካልቸር ኤንድ አርት ሶሳይቲ ኦፍ ኢትዮጵያ የሚባል በተለይ በሀገር በቀል ባህሎች ላይ የሚሰራ መንግስታዊ ያልሆነ ድርጅት ከመሰሎቻቸው ጋር መስርተው መስሪያ ቤቱን እየመሩ እንደነበረ ባነጋገርናቸው ጊዜ ነግረውናል። አቶ ግርማ ዘነበን እያመሰገንን ከሰጡን ቃለ መጠይቅ በመጠኑ እናደምጣለን። ደበበ በመሰረቱ ሶሻሊስታዊ ርዕዮት ልቡን የገዛው ሰው ነው ማለት ይቻላል። ሶሻሊስታዊ አመለካከት በዙ የተቃኘም ስለሆነ ነው። ምንም እንኳን ጥበብ ማንኛውንም አይነት የሰው ልጅ ተፈጥሮ መስተጋብር የሚመለከታቸው ሁሉ ጉዳዩዋ ማድረጓ ባይቀርም አብስቶ የማህበረሰቡን ኑሮና የሰዎችን ህይወት ወደ መመርመሩ ያደላል። በተባደለና በተዛነፈ ማህበራዊ ውቅሮች ውስጥ የሰው ልጆችን ስለሚገጥማቸው እድልና ጣፈንታ፣ ስለ ብሶታቸው፣ ስለ ተስፋቸው እንዲህ የመሳሰሉትን ነገር ይመረምራል፣ ይታዘባል። ሚዛኑን ከዛ ውስጥ ከትናንሹ ነገር ወቅታዊ ከሆነችው ነገር ውስጥ ዘላለማዊ እውነትን ለማንጸር ይሞክራል። ታዲያ በእነዚህ ፍለጋዎቹ በእነዚህ ምርምሮቹ ውስጥ አብስቶ የሚያደላው የሀገሩን የኢትዮጵያ መለዮ አይዴንቲቲ በማንጸርና ህልውናዋን ጸንቶ እንዲቀጥል በማድረግ ምኞቱ ላይ ይመስለኛል። እና እነዚህን እውነት እንዲሆኑለት የሀገሩ ህልውና እንዲቀጥል የኢትዮጵያዊነት ሰብዕና ወይም አይዴንቲቲ ያመለዮ እንዲቀጥል በቋሚ አምድ ላይ እንዲሰፍር ለማድረግ ሳንካ ናቸው የሚሏቸውን ነገሮች ላይ ተመላልሷል። በጣም ከነዚህ ጉልህ የሆኑት የሚመስለኝ ዘመነኛው ኢትዮጵያዊነት፣ ዘመናዊ ኢትዮጵያዊ ስንል 1950ዎቹ ወዲህ የተፈጠረ ዘመናዊነት ማለት ምን ማለት ነው የሚለው ነገር እና ከኢትዮጵያዊነት የተነጠለ መሆኑ ያንን መነጠል አስመሳይና ባዕድ ወረር መሆኑን እዚህ ላይ አብስቶ ብዙ ግጥሞች ገጥሟል እየደጋገመ ለሌላ ጉዳይ ዋናውን አጀንዳ ይሄ ባይሆን እንኳን ዋናው ጭብጡ ይሄ ባይሆን እንኳን በመሃሉ በሌሎች ግጥሞች ውስጥም ከሚያነሳቸው ደጋግሞ ከሚያስባቸው ሐሳቦች አንዱ ድንቄም ኢትዮጵያዊ የሚል ይመስለኛል። ኢትዮጵያዊነትን እየጣልን ነው የሚል ቁጭት ያለው ይመስለኛልና እዛ ላይ ብዙ ሂስ ሰጥቷል። በዛው መጠን ከባህላችንም ደግሞ ሊያደናቅፉን ወደ ኋላ ሊያስቀሩን የሚችሉትን ሁለቱንም ጽንፍ ነው የሚዋጋው። በዚህ በኩል ደግሞ ወደ ኋላ አስራው ያስቀሩንን ያባተህ እንደሱ አይነቶችንም እንደሱም አሉ። እና ሌላው ደግሞ የሰው ልጅ ከሰብአዊ ሚዛኑ ከሰብአዊ ፍጡርነት ሚዛኑ ያጎደለ መሆኑ እጅጉን ይቆጠቁጠው ነበርና አንዱ ሁሉ ጊዜ የሚተቸው የሰው ልጅ ሶሻል የሆነው ማህበራዊ ልዕልናውን ትቶ እንስሳዊ እንደውም ከእንስሳ የሚያነሰ የሆነበት ነገር ብዙ ጊዜ ስለሚቆጨው ነው ስለሚያስጨንቀው በእነዚህ መሰል ጉዳዮችም ላይ በርካታ ግጥሞች አቀርቧል። ሌላው የህብረተሰብን በጥቅሉ የነበረ ቀውስ፣ የአገሩን ጉዳት፣ የህዝቡን ጉስቁልና ትልልቅ ኤፒክ የሚባሉ ግጥሞችን ጽፎባቸዋል። ለምሳሌ ለራሴ የተጻፈ ደብዳቤ፣ ከአክሱም ጫፍ አቁማዳ እንዲህን የመሳሰሉ የህዝቡ የተሸፈነ ግን ውስጡን የተጎሳቆለ እውነት እሱን እንደውም ረጃጅም ግጥም ነው
ናቸው። እዚህ ላይ ብሎ አይበቃውም ማለት ነው። ብዙ ጊዜ አብዛኛውን ጊዜ የደበበ ግጥሞች አጫጭር ናቸው እና እንደዚህ አይነት አጀንዳዎች ግን ሲይዝ ብሎ ተናግሮ አይበቃውም። የሚስለው ስዕል ደግሞ በጣም የሚደንቅ ነው። ከአክሱም ጫፍ አቁማዳ ሲምቦሊዝም እኮ ነው እንዳለ የኢትዮጵያን እውነታ መጨረሻ ላይ አቁማዳው የአክሱም ሐውልት ጫፉ ላይ ነው የሚሰቀለው። ባንዲራ ይሆናል ማለት ነው። ብሔራዊ ባንዲራ የልመና ስልቻ ብሔራዊ ባንዲራችን ይሆናልና የሚፈጥረው ምስል እጅግ በጣም የሚደንቅ በጣም ድንቅ ሐሳብ ነው። ሌላው አብዝቶ የተመላለሰባቸው ደበበ ሐሳዊ ምሁራኖችን ነው፣ ባለጊዜዎችን፣ ጊዜያዊ ጥቅም አሳዳጆችን፣ የነዚህን አይነት ሰዎችን ከንቱነት ገልጾ ማሳየት ላይ ነው። እንደ ጥሬ ጨው አይነት ሶሻሊስታዊ ነፍስና ነፋስ የተንጸባረቀባቸው ግጥሞችም አሉት። ለምሳሌ እንደ በስሙ ሰይማት፣ መስከረም፣ ራሱ ቋጥኙ አብዮታዊ የሆነ የሮያል ሲስተሙን መፍረስ እንደዚህ የሚያሳይባቸው ግጥሞች ነበሩት። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ስለ ውስጣዊ ባህሪያት ካነሳው ዘንዳ ሁለት ባህሪያትን መጠቆም እፈልጋለሁ። አንደኛው ግጥሞቹ አብዝቶ ከስሜት ይልቅ ለአይምሮ የሚደርሱ መሆናቸው። በአንድ ቃል ምናልባት በአማርኛ ለመግለጽ ተቸግሬ ነው። ራሽናሊቲ። እንደምታውቀው የጥበብ ስራዎች አብዛኛውን ኢሞሽን ሎድድ ናቸው። በስሜት ሞልተው እንድትጋልብ የሚጋብዙ ናቸው። የደበበ ግጥሞች ግን እንደዛ አይነት አይደሉም። ይበልጡኑ በፐርሰንት ገለጽልኝ ካልከኝ 80 እጁ ያህል ከመቶ ለአይምሮ የሚልካቸው ናቸው የሚበሱት፣ ለምርምር የሚዳርጉህ እንደገና መልሰ እንድታጠናቸው የሚያደርጉና የአይምሮ የቤት ስራዎች ናቸው የደበበ ግጥሞች። አንዱ ባህሪው ይሄ ነው። እስቲ ለምሳሌ ወፊቱን እናንብብ። ወፊቱ የህዋውን መንገድ እንዳሻሽ ስታዢ፣ ሳትገጪ በግብር ስትያዢ፣ ተራራ ጫፉነሽ ተራራ ስታይ፣ አድማስ ሳይወስንሽ የትም የትዘይ፣ እረ ምን መለሰሽ ወደ ኋላ ያዘሽ፣ መሸት ከማለቱ ያደነቃቀፈሽ፣ ወፊቱ በሌሊት ምን ይሆን ታስቢ፣ እኔኑ መሰልሽኝ ጎጆሽ ስትገቢ ይላል። ይሄ ብለው ወፍ ስታይ ሕፃን ልጅ እንኳን ምን መሆን ትፈልጋለሁ ካልክ እንደ ወፍ መብረር። ምክንያቱም እንቀናለን በወፍ ነጻነት፣ ምንም ሐሳብ የሌለባት የፈለገ ድንበር የማይገታት መንግስት ግብር የማያስከፍላት እንደፈለገች የትም የምትናኝ ያንን መሰለ አብሶሉት ፍሪደም። ለካ ግን አይደለም። እቤቷ ስትገባ ማታ እኔኑ መሰልሽኝ ጎጆሽ ስትገቢ። ስለዚህ የራሷ የህይወት ነገር የህይወት እጅ ነፃ የሚመስሉትን ፍጹም ነፃ የሚመስሉትን ሁሉ እኩል እንዴት እንደሚጨብጥን ሁሉ እኩል እንዴት እንደሚያዳሽቅ የሚያሳይ ነገር ነው። ይህን ማለቴ ነው። የሆነ ግጥም ይሰጥህና እየቆየ እንድታስብበት የሚያደርግ ሐሳብ የሚያስተላልፉ ግጥሞች ናቸው። ሌላው ባህሪው ለወቅታዊ ክስተት ሳይሆን ለኩለንታዊ ምንነት ፍለጋ ነው። ይሄ ደግሞ ዩኒቨርሳሊቲ ነው። ቅድም አንተ አንስተዋል፣ በደንብ በጥሩ ሁኔታ ገልጸዋል። ወቅታዊ ኢንሲደንስ አንድ ትንሽ ድርጊት የሰዎች ግጭት ሊሆን ይችላል፣ መለስተኛ የሰዎች ጸብ ሁሉ አይነት ነገር ሊሆን ይችላል። እንዴት ያንን አንጥሮ ዲያሌክቲካዊ በሆነ መንገድ መርምሮ የዘላለማዊ እውነት እንደሆነ መልካችን ህይወታችን ያንን እንደሚመስል የሚተረጉም ያ አይነት አቅም አለው። ከአንድ ፓርቲኩላር ኢንሲደንስ ይልቅ ወደ ዩኒቨርሳሊቲ ማድላቱ ከላኛውም ጋር ቅድም ካልኩ ራሽናሊቲ ካልኩ ጋርም አብሮ ከዛ ጋር የሚሰናሰል ነው። ይሄ እንዲህ ቀላል ስራ አይደለም። አእምሮ የሚበረብር ጥልቅ እይታን የሚሻ ከባድ ልፋት ያለበት የአእምሮ ስራ ነው። በአንዲት ትንሽ ነገር ላይ ለዘላለም መቆዘም ማለት ነው። አንዷን ነጥብ ይዘህ መርቀቅ ማለት ነው። ትንሿን ነጥብ ትንሽ እንዳልሆነች
በብዙ አቅጣጫ መርምረ ከፍ ማድረግ ነው። ስለዚህ ከፍተኛ የአእምሮ ልፋት የሚፈልግ ስራ ነውና የደበበ ግጥሞች የአይነት ባህሪ ስላላቸው ደበበ እንደ ገጣሚ ዝም ብሎ ወፈፍ ያለ በስሜት ወጀብ የሚጋልብ ግጥሞችን ሳይሆን የሚያመጣው ምርምር የሚያደርጉ ዘላለማዊ እውነትን የሚከስቱ አይነቶችን ግጥሞችን ነው። ይሄ ማለት ግን ለግጥም ስሜታዊነት አይጨነቅም ማለት ግን አይደለም። የደበበ ግጥሞች ዝሩ ናቸው፣ ሜትር የላቸውም። እንደዚህ ስንል ስላቃተው አይደለም፣ ስለሚመራመር ነው። ልክ ጸጋዬ ገብረ መድኅን ያደርግ እንደነበረው በሆይ በሉ ቤት መደበኛ ቤት ጠፍቷቸው አይደለም፣ ከእውቀት በኋላ የሚመጣ ልዩ ምርምር ነው። ይሄ ምንድነው? አንዳንድ ሰዎች ሲሳሳቱ ያለው ይሄንማ ንግግርህን ዝም ብለህ ባጭር በመቀስ መቁረጥና ያው ግጥም ይሆናል ማለት ነው። መጨረሻውን ቱቱ ወዱዱ ታረጋለህ፣ ሮሮ ታረጋለህ አይነት ነገር ነው። ነው የነ ደበበ አይነት ግጥም ለየት ያለ የሜትር አካሄድ ሲካሄድም በብዙ ሙከራና ፍተሻ በምርምር የደረሰባቸው ናቸው ለማለት ነውና ቀላል ነገር አይደለም ለማለት ፈልጌ ነው። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። ደበበ እጅግ አጥልቆ መርማሪ እንደመሆኑን እንዳነሳ ሁሉ የሚመታው ጉዳይ አነጣጥሮ ሲመታ ቀላል ሰው አይደለም፣ ቀላል ገጣሚ አይደለም፣ አልሞ ተኳሽ ነው። ያችን አንዲት ነጥብ እንዴት አድርጎ እንደሚመታት በጣም የሚደንቅ ነገር ነው። አንዳንዴ ለማስረዳት ያው የኛንም አቅም የሚፈልግ ስለሆነ ማለቴ ነው። የሚፈልገውን ነገር ለመምታት ለኮፍ ግንባር ነው የሚመታው በቃ። እና ዳያሌክቲካሊ ስህተት ሳንካ አታገኝበትም እንዴት እንደሚመታ እና በጣም እና ያገላበጠ የሚያሸው ለዚህ ሳይሆን አይቀርም እና ሱባኤም የሚገባው ለዚህ ሳይሆን አይቀርም። ከብዙ አቅጣጫ አእምሮን ሰብስቦ አንድ ቦታ ቆዝሞ ረጅም ሰዓት አስቦበት ነው እንጂ ኦቨርናይት እንደው ማታውኑ ሸጥ አድርጎ የሚያወጣው ነገር አልነበረም ማለቴ ነው። ሌላው የሚገርመኝ ነገር ከዩኒቨርሳሊቲው ጋር የተያያዘ ነገር ነው። ያኔ ሳነበው ያኔውን እውነት፣ ዛሬ ሳነበው የዛሬውን እውነት ልክ እንደ ጆርጅ ኦርዌል አኒማል ፋርም ያለ ነገር ነው። በጣም ይገርመኛል። ዘላለማዊነቱንም የምታየው በዚህ ውስጥ ነው። ትዝብቶቹም ሆነ ሂሶቹ ዛሬም ወደፊትም እውነት ናቸው ብዬ ነው ማስበው። ልክ እዝራ አብደላ ብርሃኑ ገበየሁን ጠቅሶ እንደሚለው ባነበው ይሻላል። ጽሁፉ የብርሃኑ ገበየሁ ቢሆንም እሱን ጠቅሶ የሚለው ነገር አለው። ምን ይላል? የደበበ ገጣሚነት ከህዝባዊነት መንፈስ ይመነጫልና ብዙ ጊዜ ታላላቅ የአገራዊ ጉዳዮች ኪነጥበባዊ ቅርጽን ሳይበድል ኪናዊ ውበትን ሳያሻሽር ጎልተው እንዲታዩ ማድረጉ ይልና ከአንድ ዘመኑ እውነት ውስጥ ዘላለማዊ እውነትን ማርቀቁ ነው ይላል። በጣም ድንቅ አባባል ነው ይሄ። ሁሉ ጊዜ ያው ነው ያኔም ሳይው ትክክል ነው ዛሬም ሳይው ትክክል ነው ያልኩትን ለማስረጃ እንዲሆንልኝ እንዴት ሲምፕል በሆነ መንገድ ትልቅ ሐሳብ ዘላለማዊ ሐሳብ እንደሚያቀርብ በደል የሚለውን ግጥም ብናነብ ደስ ይለኛል። በደል ዝናብ ቢኖር በእጃችሁ ምን ያደርጋል? ከፈለክ ዝናብ የሚለውን ገንዘብ ቢኖር በእጃችሁ ብለህ ተካው። ሀብት ጸጋ ቢኖር ብለህ ተካው። እንደገና ልጀምረው። ዝናብ ቢኖር በእጃችሁ ምን ያደርጋል? አንዲት ጠብታ ሞታችሁ፣ አንድ ብር ሞታችሁ ነው። አዘመራችሁን ወፍ አይቀምሰው፣ የለማኛ ቁፋዳ አያውቀው። እንደ ሌላው አንድ አፍ ሲፈጥርላችሁ አይደል የበደላችሁ። ያዘመራችሁትን እንዳትበሉ የጉሮራችሁ ጥበቱ፣ ያላችሁንም እንዳታድሉ የእጃችሁ እጥረቱ። ከዚህ በላይ ዘላለማዊነት አለ እንዴ? ሁሌም እውነት የሆነ ነገር እና በጣም ያስደንቀኛል እንዴት እንደሚያስበው። የደበበን አጥልቆ መርማሪነት በግጥሞቹ ድርብነትም ጭምር ታየዋል። ዳብል ሌየር ያበጣል። አንዱ ግጥም ውስጥ ድራቢ ንጣፍ ያበጃል። ምናልባት ከግዕዝ ቅኔ የወሰደውም ከዛ አዳብት ያደረገውም ችሎታ ሊሆን ይችላል። ለምሳሌ ሽር በይበት ሸርን እናንብብ። ገጽ 60 ላይ ይገኛል። ሽር በይበት ሽር ይላል፣ ስህተት ነው። ሽር በይበት ሸር ነው መሆን የነበረበት። ሽርና ሸር
አንድም ሁለትም ናቸው። ሽር እና ሸር ከመንሸራሸር ስዊፍትሊ ከመሄድ እንደ ልብ ከየትም ቤትም ከመዘዋወር ጋር ሁለቱም ቃላት ሽር ማለትም መሽቀርቀር ነው። ሸር ማለትም በፍጥነት ሽር ማለት ነው። በሌላ በኩል ደግሞ ሌላ ንጣፍ አለው። ሸር ማለት ሴራ ማለት ነው፣ ተንኮል ማለት ነው። ስለዚህ በዛን ዘመን የነበረው በማህበራዊ ስርዓቱ ደረጃም ቢሆን ከፈለክ ቢሮክራሲ ብለው በሰዎች የእርስ በርስ ግንኙነት መካከል ሸር ያላትን ቦታ ነው የሚያየው። የግጥም እንዲህ ይላል። ሽር በይበት ሸር፣ ሽር በይበት ሸር፣ በየአውራው ጎዳና፣ በየኮሪደሩ፣ በየቢሮ ካዝና፣ በየስርጓጉጡ፣ በየስርጣ ስርጡ፣ በየጉጣጉጡ፣ በማጡ በድጡ፣ ሽር በይበት ሸር፣ ሽር በይበት ሸር፣ ከጓዳ አደባባይ ከታህት እስከ ላይ፣ በዝንት ዓለም ፍና በለሆሳስ ዳና። ፍኖት ከሚለው ጋር ነው የሚያዘው ፍና፣ ዳናም ያው ኮቴ እንደማለት ነው። በዝንት ዓለም ፍና በለሆሳስ ዳና፣ በባህል ዳዋ ኔጋቲቭ ኢሜጅ ነው። በባህል ዳዋ ውስጥ በፍጡር ገበና፣ ሽር በይበት ሸር፣ ያንቺን እግሮች የሚያስር ሰንሰለት ካቴና፣ የቀጠቀጠ ጣት የፈጠረ ህሊና፣ ቢሹት 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 ይኸው እስከ ዛሬ አልተገኘምና። ይሄ የመደረብን ነገር ሁለት ንጣፍ እንዲኖር ያደርጋል። በነገራችን ላይ ደበበ በእንግሊዘኛም ይገጥማልና የት እንዳሉ ግን አላውቅም። ልክ አሁን እንዳልኩ ይሄ ደብል ሌየርን ያለውን ግጥሙን አንዱን በቃል የማስታውሰዋል። አጭር ናት። a cow begot a fire and fell in an Ethiopian dilemma, not yielding either to lick or to kick። ይሄ ነው ግጥሙ። እና እኔ ትንሽ በእንደው ድንገት ድፍረት ሆነብኝና ተረጎምኩት። ላመሳት ወለደች እናም ባበሻ ቅኔ ተጠለፈች፣ ግራ የገባ ነገር ገጠማት፣ እንዳትልሰው እሳት ነውና ፈጃት፣ እንዳትረግጠው የወላድ አንጀቷ እምቢ አላት ይላል። ይሄን ግጥም ረቂቅነቱ ይሄ ድርብ ሌየር ለሚለው ተጨማሪ ማስረጃ ይሆነኛል ብዬ ነው። ዘረቱ ተረትና ምሳሌ ነው። ላምሳት ወለደች ሲል እኮ ራሱ ያለቀ ተረት ነው እዛ ጋር። እና ያቺ ወለደች ላም ኢትዮጵያዊ ተረት ውስጥ ወደቀች ነው የሚለው። ላምሳት ወለደች እንደገናም ላምሳት ወለደች የሚለው ተረት ውስጥ ወደቀች ነው እኮ የሚለው። እና አሜዚንግ በጣም የሚደንቅ ሌየር ነው ያመጣውና ያው ቅድም እንዳልኩ ከይዘቱ አንፃር ከደራሲዎች ከትልልቅ ደራሲዎች አንተ እንደነገርከን አቃምሶናል እየተረጎመ። በጣም ይወዳት የነበረ አሜሪካዊት ገጣሚ ከፑሽኪን ቀጥሎ በጣም ወዳታለሁ ሲል የሰማሁት ኤሚሊ ዲክሰንሰን የምትባል የአሜሪካ በ19ኛው ክፍለ ዘመን ሁለተኛው አጋማሽ ውስጥ የኖረች ገጣሚ ናት። ከሷ አንድ የገጠመው ሙሉውን አላስታውሰውም አሁንም የት እንዳሉ ስለማላቅም there is no frigate like a book that takes us lands away ያለች ስለ ንባብ እና ስለ መጽሐፎች ዋጋ የጻፈችው ግጥም ነው። እና እሱም ደቤም አዳፕት አድርጎት ነበር እንደ መጽሐፍ ምንጀልባ ስንቱ ሀገር የሚያገባ እያለ ይቀጥላልና ምናልባት ወደፊት ከያሉበት ተለጋግመው ይወጡና የበለጠ የደበበን ገጣሚነት የበለጠ ኤንሪች የሚያደርጉ የሚያጎለብቱ ይሆናሉ ብዬ አስባለሁ። ስም አይቀበርም። ከመልካም ሽቶ መልካም ስም ይበልጣል። በአጠቃላይ ደቤ በሌሎች ዘርፎች የሰራቸው እንደተጠበቁ ሆነው በኢትዮጵያ የስነ ግጥም ሀብትና ቅርስ ውስጥ ጉልህና ደማቅ የሆነ አሻራ ትቶ ያለፈ ታላቅ ባለቅኔ ነው ማለት እችላለሁ። በኢትዮጵያ ስነ ጽሑፍ ውስጥ በ1960ዎቹና 70ዎቹ የኢትዮጵያ ሀገራችን ህዝብ በፖለቲካዊ በማህበራዊ ኢኮኖሚና ምስቅልቅሎች ውስጥ መግሏላቷና መናወጧ እንዳለ ሆኖ ከዚያ መናወጥ ውስጥ ግን ሀገራችን ብዙ የስነ ጥበብ ታላላቆችን አውጥታለች። ከነዚህ ውስጥ እንደ ንጋት ኮከብ የሚያበራ ታላቅ አንድ የስነ ጽሑፋችን ሌጋሲ ውርስ የወደፊቱም ትውልድ ይበልጥ እየመረመረው እያወቀው ለራሱም ግብአት የሆነ ኢንስፒሬሽን ሆነው የሚያገለግል ትልቅ የስነ ጽሑፍ ሰው ነው ደበበ። ይሄን ለማለት ነው ፈልገው። ነፍሱን በአጸደ ገነት ያቆየልን። አሜን።
ታዋቂው ገጣሚ ጸሐፊ ተውኔት ደራሲ ሀያሲ ባለቅኔ ደበበ ሰይፉ በተወለደ በ50 ዓመቱ ሚያዝያ 16 1992 ዓ.ም ነበር ከዚህ ዓለም በሞት የተለየው። የዛሬና በቃን። ሳምንት ሌላ ባለውለታችን እናስባለን። አብራችሁን ስለቆያችሁ እናመሰግናለን። ሌሊቱ ሰላማዊና የተባረከ ይሁንላችሁ። ኢትዮጵያ ለዘላለም ትኑር። ትመጫለሽ ብዬ ጠብቄሽ ነበር መንፈሴን አንጽቼ ገላዬን